አቡ ድምጽሽ አይሰማኝም። ወዬ አቡ አቤት፣ እየሰማንሽ እኮ ነው። ድምጽሽ አይሰማኝም። ምንም አልነካው። ወተሽ ግቢ። እሺ ወተሽ ግቢ። በእናትሽ ውጪና ገለሽ ግቢ። እንትን ወርቅ የሰረቀችው ልጅ ማስረጃ ስለሌለ አልተከሰሰች። የወርቁን ጓደኛዋ አልከሳትም ብላለች። የብሩን ግን ማስረጃ የለም፣ ቪዲዮም የለም፣ የሰው ምስክርም የለም። በሌሊት ሰው ሁሉ በተኛበት ስለሰረቀች ምንም ማድረግ አይቻልም። እሺ ህግ ማስረጃና ማስረጃ ሲኖርሽ ነው የሚጠይቅሽ። መጠየቅ ነች። እናንተ በፈቃዳችሁ እያበደራችሁ እንከሳለን ትላላችሁ። ማን አበድሮ አላችሁ? መጀመሪያ እናንተ ባንክ ቤት ናችሁ። ብር ስትጠየቂ ሰው ሲጠይቃችሁ ባንክ ቤት ሄዳችሁ ተበደሩ በሏችሁ። ባንክ ቤት ሄዱ። አይዲዋ አልተገኘም። መቅደስ ማን ነበረች? መቅደስ ሁ ኢዝ መቅደስ ሜላት አልተገኘም። ፖሊስ ምን አላት? ያለ እንትን ያለ ከፊል ፍቃድ እቃማሽን ማውጣት ትችያለሽ። የስፖንሰር ፍቃድ አያስፈልግም። ስፖንሰሪ ስለሞተች ስትለው አያስፈልግም። ኤምባሲ ሄደሽ እኛ ወረቀት እንጽፍልሻለን፣ ፓስፖርትሽ ለመጥፋቱ እኛ ወረቀት እንጽፍልሻለን። አንድ ላይ ኢሚግሬሽን፣ አንድ ላይ ኤምባሲ እንጽፍልሻለን። ኤምባሲ ሄደሽ ፓስፖርትሽን ጨርሻለሽ። ስትጨርሺ ለኢሚግሬሽን ደብዳቤ እንጽፍልሻለን። ኢሚግሬሽን ሄደሽ አይዲሽን ታወጫለሽ ተባለች። ለመጥፋቱ ፖሊሶች ወረቀት ሲጽፉላ ከፖሊስ ጋር በቃ ከሰረች ገንዘቧን። አሁን እንደ አዲስ ለዚህም ወጪ ታወጣለች፣ ለፓስፖርት አይዲ። ኢማራት ያለ ጉድ የትም የለም። አይስበር ቱቃድ ሰዓቱ ግን ሄዷል። አንድ ታሪክ ሰምተን ወደ ቤን እንሄዳለን። አንድ የፍቅር ታሪክ የሜላላ ቀን ጠፋ ነበር። ጸዴ ነበር ታሪኳ ብትጨርስልን። ሜላላ ኔትወርክ አስቸገራት መሰለኝ። የሂውማን ሄሩ ልጆች እንዴት ሆኑ? አረ ወይኔ ያደከማችሁኝ እኮ። ትናንትና መጥተው ነበረ ቻይና ፀጉሩን ልከውት የሚቀበልላቸው አጡ። ሴትዮዋ ስልክ አታነሳም፣ በሆስቴስ ልከውት። ከዛ ቻይና ያለ አበሻ መጥተው እዚህ ገብተው ቻይና ያለ አበሻ፣ ቻይና የሚኖር አበሻ ሂውማን ሄር ሊቀበልልን የሚችል ብለው አንዲት ልጅ አገኘንና ቁጥር ተቀያይረው ሄዱ። እንግዲህ ኢንሻላ ንጉስ ተቀብላላችኋለች ብዬ ተስፋ አድርጋለሁ። የሆነ ሰው የፍቅር ታሪክ ብሎ የጻፈ አቦበር ሆነኛ እንጂ ካለመግባት ፈልጌ የሚያስገባኝ አጣው። ምን ፈልገሽ ነው? ጻፊ። ችግር ላይ ነኝ። የገንዘብ አይደለም ከሆነ እናስገባሻለን። የገንዘብ እርዳታ ግን አንችልም። እሺ ሜምበር እየሆናችሁ አይደለም። 1800 ነው ሜምበሩ 1800 ነው። 200 ሰው ኤክስፓየርድ አድርጓል። ትናንት 2000 ነበርን። 200 ሰው ኤክስፓየርድ አድርጋችኋል። እባካችሁ ራሳችሁን አድሱ። 200 ሰዎች 200 ሰዎች ራሳችሁን ያድሱ ፕሊዝ። የሆነ ባለ ታሪክ እየተሽከረከረ ይህንን በማይክሮዌቭ አቀልጠዋለሁ ብዬ ረሳሁት። በማይክሮዌቭ ባቀልጠውስ ሊፕስቲኩን ወይስ ሙቋ ውስጥ ልክተተው? በማይክሮዌቭ ላቅልጧ ነው። አብረን ሄደን እናቅልጠው በማይክሮዌቭ። አስተማሪ ታሪክ አለኝ። የፍቅር ታሪክ ቢሆን ይሻለን ነበር፣ ግን ይሁን በቃ የፍቅር ታሪክ ነበር። እስቲ በማይክሮዌቭ እንሞክር። ይፈነዳል ኖ ታዲያ? እሺ በቃ በምን ላቅልጠው ታዲያ? አቅልጬ ሚክስ ላደርገው ነው። ሁለት አይነት እኮ ነው። እሺ በእንትን ነው ቀልጠው ሙቅ ውሃ ውስጥ ተከተዋል። ውሃ አፍልቼ ውሃ አፍልቼ ከተውና ውሃ አፍልቼ ከትቼ ሲቀልጥ በእንትን አማስለዋለሁ። በልብስቲክ ነጅዋ ገብተሻል ማሬ? እንደዚህ አይነት ሁለት ያለበት ገብቻለሁ። እሺ
አወራርሽ ኖርማሊ እንደዚህ ነው? እሺ ሀቡዬ ሙልቅቅ ያለ ነው ድምፅሽ። ኖርማሊ እንደዚህ ነው አወራርሽ? አይደለም ሙልቅቅ ያለ አይደለም። ላና ያው ትንሽ ኮላተፋለው ቀጥ አድርጌ ነው የማወራው። እሺ ሀቡዬ እኔ ነጃት እባላለሁ። አሁን ያለው ዱባይ ነው ያለሁት። አንድ ነገር መናገር ፈልጌ ነበረ። ከዚህም በፊት ራስል ትቆራረጫለሽ። ነጃት ተቋርጠሻል። ነጃት ሀቡዬ ራስል ኬማ ስሰራ ቢሮ በጣም ትንሽ ኃይል ሰው ከተመለሰ ምናምን ነገር ይመታሉ ወይ ይመታሉ። ቢሮዎቹ ሰው ከተመለሰ ካልተመቸው ማለት ነው። አይሰማም? ይሰማል ማሪ፣ አሁን ይሰማል። እኔ ያው አዲስም እሺ ነው እና ያን በመፍራት ሰራሁኝ ማለት አልተመለስኩም ወደ ቢሮ። ፈራለሁ ምክንያቱም ህፃን ልጅ አስቀምጣ የመጣችን ጡቷ በጣም ትልቅ ነው። ታጠባ የነበረችን በጣም ሲመቷት ስላየው ሳይመቻት ሲቀር ስለተመለሰች ማለት ነው። እኔ በጣም ፈራሁኝ። በቃ ወደ እነሱ መመለስ አልፈለግኩም። የገባሁበት ቤት ትንሽ ኃይለኛ ናቸው፣ መዋጠኖች ናቸው። ቢሆንም ከነሱ ጋር መስማማት ፈለግኩኝ ከምመታ ብዬ። በጣም ነው የምፈራ ዱላ እኔ እና እንደዛ እየሰራሁኝ የሆነ ጊዜ ከአሰሪዎቼ ጋር አልተስማማንም እና መለሱ። በቃ እኔ መመለስ ፈለግኩኝ ወደ ሀገር፣ ግን ወደ ቢሮ አልፈለግኩም። እነሱ ግን እኔን ስለሚፈልጉኝ ቢሮ ትንሽ እኔን ቆጣ ብሎኝ እንድመለስ ስለፈለጉ ቢሮ ወሰዱ። ቢሮዎቹ የእኛ ሀበሾች ናቸው፣ ግን እኔ በአማርኛ ቢሰድቡኝ ያው ለእኔ ነው ብዬ ነው የማስበው። ችግር የለውም። ያው እንደ እህት እንደ ታላቅ አስቤ ዝም እላለሁ እና በቃ በአረበኛ በጣም ወደ ችግር ነው ወደ ምን ለመሄድ ምናምን ብሎ ሲናገሩኝ እኔ አይደለሁም አርባቤ ነው የተቆጣው። እናንተም አንድ ናችሁ በሚለው ማለት ነው። በጣም እንትን አለ። ሰውዬሽ ተመልሰው እናንተ አንድ ናችሁ አላቸው። ላይክ ለአንቺ አግዘው እነሱ ለእሱ አግዘው አንቺ ችጋራ ወደ ችጋር ልትመለሽ ነው ብለው ሀገራችንን ሲያጣጥሉ አረቡ ታዝቦ ተቆጣቸው። እንዴት የአንድ ሀገር ሰው ናችሁ እንዲህ ትሏታላችሁ ብለው የሳቡዬ በጣም ተቆጣ አረቡ። እንዴት ዞሮ ዞሮ ሀበሻ ናችሁ። እቺ ልጅ ከችግር ከመጣች እናንተም አይደለም እናንተ መንግስታችሁ ራሱ ችግር ነው። በቃ እንደ ሀገር ነው ችግርነታችሁ ብሎ በጣም ተቆጣ ሰውየው። እናንተ አላህን አትፈሩም እንዴ ምናምን ሲል እዛ ጥሎኝ እንዳይሄድ ፈራውኝና ከሰውዬ ጋር ተመለስኩኝ እና 2 ዓመቴን ጨረስኩኝ። ጨርሼ ልሳፈር ስል ግን ኮሮና መጥቶ ስለነበረ ሰዎቼ እኔን ይወዱኛል። በጣም ነው የምሰራው። በቃ እኔ ወደ ቢሮ መሄድ አልፈልግም። ከዛ እኔ ቢሮ በህይወቴ ፈራለሁ ሀቡዬ። ሁሉም ቢሮ አንድም ይመስለኛል። በጣም ፈራለሁ በቃ ምክንያቱም ያችን ጡቷ ትልቅ ሴትዮ ትልቅ ሰው ናት በነገራችን ላይ፣ ግን ሲመቷት ስላየኝ ፈራሁኝ። የሆነ ሲረግጧት ማለት ነው። ጡቷ ሲጀመር አብጦ ነው ያለው። ያስፈራል። እኔ ፈራለሁ አይደለም ተመትቼ ማለት ነው። እና ያ ነገር ውስጥ ያለ ፈራለሁ። ከዛን ሰዎቹ እንደምንም 1 ዓመት ጨምሪ ብለው በጸባይ ለመን ወይ ደግሞ ቢሮ ነው የምንመለስሽ ኢትዮጵያ አይደለም አሉ። ሀቡዬ እኔ ኢትዮጵያ ቢሮ ፈራለሁ። እኔ ስንትም ዓመት ይሆን ከዛን ሰዎች ስለምናቸው ቢያንስ 6 ወር ብቻ ስሪ አሉ። ከዛን 6 ወር ስሰራ 6 ወር ጨምሪ ወይንም ቢሮ እንወስድሻለን አሉ። እኔ ቢሮ ነው የምፈላው። ከዛን ሰዎችን በቃ ኢትዮጵያ እንደዚህ ችግር አለ ሄጅ እንኳን ልመለስ ብዬ ስለምናቸው በቃ ጨርሽና የተወሰነ 6 ወር እንደክሻለን አሉ። 3 ዓመት ከ2 ወር ሲሆነ በቃ እኔ አልቅሼ ለመንኳቸው። ስለምናቸው በቃ ትመለሻለሽ አሉኝ። አሁን መለሳለሁ አልኳቸው። ትኬት በአንቺ ነው የምንቆርጠው አሉኝ። ደርሶ መልስ ክፎች አይደሉም በእርግጥ። ከዛን እኔ ይሁን ቁረጡ አልኩኝ መሄድ ስለምፈልግ። እንደዛ ስል አይ በቃ እቺ መመለስ ትፈልጋለች ብሎ በራሳቸው ነው ቆርጦ ሸኙኝ። ከዛን ሀገር ገባሁኝ። አልተመለስኩም ሀቡዬ፣ አልፈለግኩም መመለስ። ምክንያቱም የልጆች ቤት ሁላ ነው ስራ የምሰራው፣ የአሰቤ ቤት ብቻ ሳይሆን ማለት ነው። እና እንደዛ እየሰራሁኝ
ያው ኢትዮጵያ ላይ የሆነች ትንሽ ሱቅ ከፍቼ ምናምን በቃ ግብሩ ምኑ አልቻልኩም አብዬ ከሰርኩኝ። ከዛን ደግሞ ኢትዮጵያ ላይ 4 ዓመት ሙሉ ተቀምጬ ወደ ዱባይ ፕሮሰስ ጀመርኩ ድጋሚ እና ሀውዬ እንግዲህ ያው ጥፋቴንም መናገር ስላለብኝ እናገራለሁ እኔ የጠፋሁትን እና ስመጣ በዛው ኤጀንሲ ነው ፕሮሰስ የጀመርኩት እና ግን ያ ነገር ጭንቅላቴ ውስጥ አለ። እኔ ሁሉም ቢሮ ናቸው የሚለውን አንዲ ሰው ጠለብ ቤት ያሉ ሲያወሩ ስለምሰማ እኔ ቢሮች አንድ ነው የሚመስሉኝ። አንዳንድ ቢሮ ምግብ ከለከሉን እንዲህ ከለከሉን ስለሚሉ እኔ ፈራለሁ፣ በቃ በጣም ፈራለሁ። ግን ችግር ሆኖብኝ ከሀገር መውጣት ነበረብኝ። ከዛን ሀቡዬ ስመጣ እኮ ታዲያ ከሀገር መውጣት ከነበረብሽ በሞላ ኤጀንሲ ለምን በዛው ኤጀንሲ መጣሽ? ማለት ኦልሬዲ ትልቋን ሀቡዬ አንዳንዴ ማለት ነው አንዳንዴ ምን መሰለሽ የሆነ የጎዳንን ሰው ችለን እንኳን ባንጎዳው እኔ ማናደድ አለብን ብዬ አስባለሁ። ከነበረብኝ ነገር አንጻር ማለት ነው። በሰዓቱ የተደረገብኝ ነገር ብዙ ስለነበረ በቃ የመጨረሻ ብር እንኳን እንልካለን ብሎ የ2 ወር ደሞዜን ልኬ በሰውዬ ማለት ነው ወይ ብር ኢትዮጵያ አልሄደም ወይ ለእኔ አልተመለሰም። ያ ሁሉ አለ ውስጤ አለ። በቃ አረብ ሀገር ገብቶኛል እኮ ነጃትዬ። እኔ ማር እኔ ያልኩሽ ኢትዮጵያ ውስጥ ነሽ፣ ሀገርሽ ላይ ነሽ፣ ብዙ አማራጭ አለሽ። በየቦታው እየለመኑ ኤጀንሲዎች የሚልኩት እኮ ለምን ሌላ ኤጀንሲ ተጠቀምሽም? እኔ ጥያቄ እኮ እሱን ኤጀንሲ ማናደድ ፈለግኩኝ። ኦኬ ገባኝ። እሺ ለምንድን ነው እኛ እንደማሀይም እኔ እንደማንረባ እንደማሀይም እንደደደብ ለምን እንታያለን? ሁሌ በቃ ምንም ማናቅለን። ሀቡዬ ብዙ ጊዜ አንቺም ስትመክሪ ሰማሻለሁ። እኔ በጣም ነው የምሰማሽ። ኢትዮጵያ ሆኜ ሁላ ነው የምሰማሽ። ብራችሁን ለወንድ አትላኩ ምናምን፣ ለቤተሰብም አትላኩ እያልሽ አንዳንዴ። ምክንያቱም ልክ እያለፍን እራሳችንን እየረሳን ነው። ገባሽ? ያው የቤተሰብ ዞሮ ዞሮ ቤተሰብ ቢሆንም ቀድመን ራሳችን ቆመን ሌላን ሰው ማቆም ያለብን። ባዳ ከሚበላው ቤተሰብ ሊበላው ይችላል፣ ወንድ ከሚበላው። እሺ ወደ ታሪክሽ ስትመለስ ቅድሚያ በዛው ኤጀንሲ ፕሮሰስ ጀምረሽ ነው ያቆመው? በዛው ኤጀንሲ መጣ። በዛው ኤጀንሲ ያው ደላላ እኔ ላከኝ ማለት ነው። በሱ ጀመረን እና ሀቡዬ ስመጣ ኤርፖርት ውስጥ ነው የጠፋሁባቸው። በቃ ልክ ኤርፖርት ስደርስ እንዲሁ በኮንፊደንስ ሽንት ቤት ገባሁኝ፣ አባይን ደረብኩኝ፣ ኒቃብ አደረግኩኝ በኮንፊደንስ። እዚህ ዱባይ አየር መንገድ ደግሞ እንዲህ አሰሪሽ ይዞሽ ግድ አይደለም የሚወጣው፣ ብቻሽንም መውጣት ትችያለሽ። ምንም እንዳይጠረጥሩኝ ትንሽ ቁመትም ረዘም ስለምል በአረብ ምንድን ነው ሂል ጫማ አድርጌ የሆነ አረብ ሲራመድ ከኋላ ሁላ አራመድ ነበረ፣ ወይ እንደ ሚስቱ እንደ ልጁ ነገር ማለት ነው ራመድ ነበረ። እና እንደዛ ወጣሁኝ አቡዬ። እና ያኔ እኔ ትዝ ይለኛል የ2 ወር ደሞዜን ኢትዮጵያ እንልክልሻለን ብለው ልከውልኝ 100 ጊዜ ቢያንስ ድምፅ ልኬላቸዋለሁ። በህይወቴ ፈሪ ነገር ነኝ፣ ቁጥብ ነኝ። የሆነ ሰዎቼን እኮ እንደዚህ ብር እኮ ልኬ በነሱ አልችልም መናገር፣ ምክንያቱም በባንክ ነው የሚላከው ሲሉኝ ኖ እንደዚህ ነው ማለት ስለማልችል አይ የነሱ ብር እኔ ጋ ነበር ነው ያልኩት ለሰውዬ ማለት ነው። ስለዚህ መናገር አልችልም። 100 ጊዜ ድምፅ ልኬላታለሁ እንድትልክልኝ ብሬም ማለት ነው። አላከችልኝም። ያ ሁሉ ውስጥ ያለ ግን እኔ እዚህ መጥቼ እነሱ ቢያንስ በ15 በ20 ሲም ቮይስ ልከውልኛል። የት ነሽ ተመልሺ ብሎክ ብዙ በቃ ደስ አለኝ ሀቡዬ። እኔም እኮ ያኔ እንዲህ ነበርኩ ብዬ ማለት ነው። ያሁን በማዳም ቤት ማዳም የጮች ተሰራ እየተባልኩ አንቺ የዛኔ የ2 ወር ደሞዝሽን እንዲልኩልሽ ለቤተሰብ እንዲልኩ ሰተሽ 100 ጊዜ ቮይስ አድርገሽ ለምነሻት ነበር ብሎ እንድትልክልሽ። አንቺ ደግሞ በተራሽ አሁን ከኤርፖርት ስጠፊ እሷ ደግሞ በተራዋ በተለያየ ቁጥር በ20 ቮይስ እየላከች ነው የተመለሽ የት ነሽ ብሎክ ነው ማስደረግሽ እያለች ተለምንሻለች። የዋትሳፕ ስልኬ ላይ ማለት ነው። በዋትሳፕ ነበር ስናወራ የነበረው። ሲጀመር ራሱ ብዙ ነገር አደረጉ። ሀቡ ምንም አልመሰለኝም። በቃ ራናዌ መሆን ከባድ ቢሆንም አላውቀውም። ግን እኔ አንድ ጸባይን አውቀዋለሁ። አንድ ሰው ቤት ከገባው እንደማልወጣ አውቃለሁ። ምክንያቱም ይሄ እንዲህ ከሚሉት አላውቀውም ላይፉን ሲጀመር ማለት ነው።
እና እዚህም ማቀው ሰው ነበሩ እነሱ ጋር ሄድኩኝ አጅማን ማለት ነው። ከዛም ሀቡዬ እኔ ስራ ሰው ነኝ በነገራችን ላይ ስራ አልመርጥም። አጋጣሚ ሆኖ አረፋ ሊገባ አንድ 20 ቀን ምናምን ሲቀረው ነበረ እኔ ወደ ዱባይ የመጣሁት እና የሆነ ስራ ተገኘ። አረፋ አንድ ሳምንት ምናምን ሲቀረው የሆነ ስራ ተገኘ፣ ማዳም ቤት ተገኘና ለእኔ አይደለም የተገኘው ለሌላ ሰው ነው የተገኘው። እነሱ ከኢድ በኋላ ነው የምንገባው ሲሉ ወረቀት ያላቸው ልጆች ናቸው። ከዛ እኔ ኢድም ሆነ ሰርግም ሆነ ምንም ነገር በሀገር ነው ብዬ ነው የማስበው። ኧረ እኔ እገባለሁ አልኩኝ። ከዛ መጥቼ እዚህ አሁን ያለሁበት ቤት ገባሁኝ። ስራ አይበዛም፣ ሴቶች ናቸው። ቤት ውስጥ እንደፈለግኩኝ ነው የምለብሰው። እናትና 3 ሴቶች ነበሩ። እኔ እዚህ እያለሁ አንዷ ሴት አገባች። 2 ሴቶችና ማዳም። እኔ ቤት ውስጥ ያለ ነው። ቤቱ ፎቅ አይደለም። ያን ያክል የሚያስጨንቀኝ ነገር የለም። ያው ነገራቶችን በስርዓት መሆን አለባቸው እንጂ ማለት ነው። እና ሀቡዬ መጣሁኝና ስራ ያመጣችኝን ልጅ ማለት ነው ቤቱ አሪፍ ነው ተመችቶኛል። ቤት ውስጥ አንድ ውሻ ብቻ አለች። እኔ ውሻ ፈራለሁ ግን ለምጃታለሁ። አሁን አብሬያት ሁላ ነው የምጫወተው እና ቤቱ ተመችቶኛል፣ በጣም አሪፍ ነው ቴንኪዩ ምናምን ነገር አልባት። ከዛን ሀቡዬ ምን ብታደርገኝ ጥሩ ነው ክፉ ነው ልበልሽ እንጂ ክፋት ነገር ለሴትዮ ልጅ ላገባችሁ ትደውልና ነጃት አብራሽ እንዳትሆን የሚነግርሽ ነገር አለ ትላለች። ከዛን እነሱ በሽታ ያለብኝ ነገር ሁላ መሰላቸው። በጣም ወደውኛል ሀቡዬ፣ በጣም ስራ አይነገረኝም። ሲጀመር ምግብ መስራት እወዳለሁ። ምግብ ያን ያክል በብዛት የሚሰራበትን ቤት አይደለም፣ ብዙ ጊዜ ከውጭ ነው የሚገዛው። በቃ የሆነ ልብስ ስቶክስ፣ ጽዳቴን፣ ሁሉ ነገር ሴትዮ በጣም ወዳዋለች። እና ምን አለች የነጃት አባት እዛ ኢጃዛ ቦታ ነው እንጂ የተገናኘ ነው በጭራሽ አላውቃትም። እዚህ ስራ ያመጣችኝን ለሌላ ሰው ስራውን አገኘች። እነሱ ከኢድ በኋላ ነው እንጂ ከኢድ በፊት አንገባም ሲሉ እኔ እገባለሁ ብዬ ገባው ስራውን። ትደውልና የነጃት አባት ሞተዋል። ስለዚህ እንደ ኢትዮጵያ ደግሞ ሰው ሞተ ብለሽ ከነገርሻት ወይ ደግሞ እኛ መተን አባትሽ ሞተዋሉ ብለን ከነገርናት እያለች ሰፈር ውስጥ ነው የሚጫወው። የኢትዮጵያ ባህል ማለት ነው፣ ሰፈር ውስጥ ነው የሚጫወው። ስለዚህ ይሄን ሁሉ ከምታደርግ እዚህ አጎቷ ስላለ፣ በእርግጥ አጎቴ አይደለም ግን ልክ እንደ አጎቴ አያቴ ያሳደገችው ልጅ እዚህ አለ፣ ትልቅ ሰው ነው። እሱ ነው ሊነግራት የሚገባው። የነጃት ወንድምም እዚህ አለ፣ እሱ ነው ሊነግራት የሚገባው። ስለዚህ ለተወሰነ ጊዜ እኔ መጥቼ እሰራለሁ ላኪያት ትላለች ሴትዮ። እኔ ምንም አውቀው ነገር የለም። ከዛ ሴትዮ ነጃት እኔ ነገ እሳፈራለሁ፣ ሴትዮ ስለምንሳፈር አንቺ ግዴታ መሄድ አለብሽ አለችኝ። እኔ ምንም አውቀው ነገር የለም። ከዛ ነው ኦኬ መዳም መች ነው የምትመለሺው ምናምን ነገር ስንመለስ እነግርሻለን፣ 5 ቀን ምናምን ሳምንት እናወራለን አለችኝ። ከዛ እሺ አልኩኝና እኔ ለዘመዴ በቃ ሴትዮ እንዲህ ስላለች የሚወስደኝ ሰው ማን ነው? ሀቡዬ አዲስ ነኝ ገና ስራውን ከገባው 5 ቀን ነው፣ የማውቀው ነገር የለም። እና እንደዛ ስል ችግር የለውም መጥቼ ወስድሻለሁ ምናምን ነገር አለኝ። ወይ ታክሲ ወይ ደግሞ ያመጣችሽ ራሱ ከዛ ወደዚህ ስለምትመጣ ይዛሽ ትመጣለች አለኝ። ከዛ እኔ እሺ ብዬ ምንም አውቀው ታሪክ የለም እንትን የሴትዮን ብዙ ነገር ስናጸዳ ይሄ አንቺ ብትለብሹ ያምርብሻል እያለ ትሰጠኝ ነበረ። ፓስፖርቴም እንግዲህ ኤርፖርት ስለሆነ የጠፋሁት እጄ ላይ ነው ያለው። እና ሴትዮ ነጃት ወንድምሽ እዚህ አለ አለችኝ። አጋጣሚ ደግሞ ሆኖ ወንድሜ በኢድ ቀን ጠዋት ይመጣል እዚህ፣ ታናሽ ማለት ነው። እና ወንድሜ በኢድ ቀን ነው የሚመጣው እዚህ። ወንድሜ የለኝም አጎቴ ብቻ ነው አልኳት። ያቺ ወንድም ብላለች። ሴትዮ ደግሞ ስሰግድ ምናምን ታቀኛለች። እና ገባት ነጃት ሄደሽ እንኳን የሚቸግርሽ ነገር ካለ እንትን የሚልሽ ነገር ካለ ደውዪ ለልጆቼ ስትል ልጆቹ ከአንቺ ጋር አይሄዱም አልኳት። ትልቆች ናቸው አይሄዱም፣ ግን ወንድሜ ቤት ነው የሚሆኑት አለችኝ። እሷም እኮ አትሄድም፣ ግን ያቺ እንደዛ ስላለቻት ብቻ ነው ዋሽታ እያስዋሻቻት ማለት ነው። ከዛ ስትለኝ ኦኬ መዳም እሺ እነግርሻለሁ ምናምን ነገር አልኳት። ከዛ ልክ ሊሄድ ስል እሷ የሰጠችኝ የሆነ አባያ አለ። አዲ መዳም ልልበስ ስላት አዲ ሀቢብቲ ያለችኝ። ሰላም ነን ሲሄድ ሁላ ሀቡዬ ስለምመለስ ቻርጅ እዛ ልጆችን አደርጋለሁ ብዬ ቻርጅ አልያዝኩም። ሀታ
ፓስፖርት አልያዝኩም። እዛ ቦታ ምናልባት ሊጠፋብኝ ይችላል። ለእኔ ሴፍ ቦታ ይሄ ነው። ምክንያቱም ያን ቦታ አውቀዋለሁ። ሁሉም ሰው የሚገባ የሚወጣበት ቦታ ነው። ማዳምም ደግሞ ያለ ምክንያት አጠላኝም፣ ያለ ምክንያት መጥፎ ነገር አታደርግብኝም ብዬ ስላሰብኩኝ ማለት ነው እዚህ አስቀምጬ ፓስፖርት ትቼ ሄድኩኝ። ከዛ ልክ ሲሄድ ኢጃዛ ቦታ ምን ትለኛለች ያስወጣችን ማለት ነው። እኔ አሪፍ ስራ አገኝልሻለሁ አታስቢ አለችኝ። ለምንድን ስራ የምታገኝልኝ? እኔ እኮ ሰዎቹ ስለተሳፈሩ ነው እላታለሁ። ኢጃዛ ቦታ ላሉት ምን ብላለች? ነጃትን ሴትዮ አልፈለገቻትም ብላ ነግራቸዋለች። ልክ ሲሄድ በቃ ነጅ እኮ አንቺ እንኳን የስራ ሰዎች ነበርሽ አብሽሪ አብሽሪ ሲሉኝ፣ እንደ እሷ እኮ ተሳፍራ ነው። ግራ ገባኝ። ተሳፍራ ነው እንጂ እኮ ተጣልቻት አይደለም። እኔ እኮ ምንም ነገር ይዤ አልመጣሁም። እንግዲህ ከኢትዮጵያ እንደመጣሁኝ ከኢትዮጵያ ይዤ የመጣሁትን ነገር ይዤ መጥቻለሁ። ምንም ነገር ይዤ አልሄድኩም። ሺቲ ራሱ እዛ ለብሳለሁ ብዬ ማለት ነው። ከዛን ከተመለስኩ መጣሁኝና በንጋታው ቮይስ ታደርግልኛለሽ የማዳሜ ልጅ ነጃት እኛ ጋር መስራት አትፈልጊም ብላ ማለት ነው። ከዛ እንዴ ለምንድን ነው መስራት የማልፈልገው? እናንተ እኮ ናችሁ ሂጂ ያላችሁኝ፣ ልትሳፈሩ ስለነበረ እንዲሁ ወደዚህ የመጣሁት እኔ እናንተ ጋማ መስራት እፈልጋለሁ አልኩኝ። ከዛ እኛ እኮ እንደዛ እሺ አባትሽ ደህና ነው አለችኝ። ከዛ እንዴ ግራ ፈራውኝ። አባይ ምን ሆነ ብዬ ደነገጥኩኝ ብዬ ከዛ የእሷን ትቼ ቤት ማዘርጋ ድምፅ ላኩኝ። አባይ የት ነው ብዬ ማለት ነው። አባትሽ በረንዳ ላይ ቁጭ ብሎ ቁርአኑን እየቀራ ነው። ሁሌም ቁርአን ነው የሚቀራው። አባይ ቁርአን እየቀራ ነው ስትለኝ መጣኝና አባቴ ደህና ነው። ደግሞ አንቺ ስለ አባቴ ምንድን ነው ማዳም ስላት፣ እኛ እኮ አንቺን ያመጣችሽ አዩኒ የነጃት አባት ሞቷል ስታለቅስ ተጮ ነው የሚለቀሰው ስላለች እኮ ነው ወደዛ ይላክንሽ እንጂ የሚሳፈር ሰው የለም። ያመጣችሽ አሁን በአንቺ ቦታ ለመስራት እዚህ ቤት ነው ያለችው አለችኝ። እዚህ ቤት እኛ ግን እሷን ማሰራት አንፈልግም። እኛ ጥፍሩን የሚሰራ ሰው፣ ቅንድሙን የሚሰራ አፍንጫዋን የተበሳ የዲስኮ ሰው የሚጨፍሩ ሰዎችን ማሰራት አንፈልግም። ሲጀመር ራሱ አንፈልግም። አንቺ ራሱ እኛ ጋባት መቼ አንፈልግም አለችና እሺ አሁን እኔ እንዴት ልምጣ አልኩኝ። ምክንያቱም ዘመዴ የለም የታክሲ የለኝም ስል ታክሲ አዥን እኔ እዚህ ከፍላለሁ አለችኝ። ከዛን ሀቡዬ እኔ እንደደነገጥኩኝ ማለት ነው። እዛ ያሉትን ድምጿን ሼር አደረኩኝ፣ የማዳምን ድምፅ ማለት ነው። ጓደኛችሁ ናት እኔን እንዲያደረገችን ነገ ከነገ ወዲያ ለእናንተ ስለማትመለስ ተጠንቀቋት ብዬ፣ ምክንያቱም ጓደኛቸው ናት። ከዛ ስልክ እነሱ ራሱ ሰምተው በጣም ገርሟቸው በጣም ነበር የተናገሯት። እኔ ግን ምንም አላልኩም፣ እሷንም አልተናገርኳትም። ምክንያቱም እኔ አዲስ ነኝ፣ ራናዌ ነኝ፣ ምንም የማውቀው ነገር የለም። መጣላት አልፈልግም። ግን ልጣላ ብል በእኔ ይብሳል። በጣም እኔ አስቢ የዛሬ ስንት ዓመት ያስጨነቁኝን ነው መጥቼ ጠፍቼ ያስጨነቅኳቸው። ወጣም ወረድን አንድ ቀን አሳስቢያቸዋለሁ፣ አክስሬያቸዋለሁ። የተወሰነ የሆነ ሰው ሳልነካው ከልክ በላይ ከነካኝ ያን ሰው አልረሳውም። እኔ ያመኛል። ከዛ መጣሁኝ። ስመጣ ማዳም ነጃት እንደዚህ አዩኒ። እኔ ማዳም ተሳስታ ነው ያው አንዳንዴም ስለምታጭስ ምን ሆና ነው ስል ነይ ብላ አሳየችኝ። ሀቡዬ የቤቱን ካሜራ መታ ሻንጣዋን ይዛ መታ በእኔ ቦታ ልሰራ ራሷ አስገብታኝ እኮ ነው ሀቡ። እሷ ከኔ የተሻለ ሀገሩን ታውቀዋለች። ለእኔ ደግሞ እኮ ስራ አገኘሁልሽ 200 ድርሃም አዘጋጂ ብላኛለች። ሌላ ስራ ልታስገባኝ 200 ድርሃም ማለት የደላላ ለእሷ የምትከፍያት ነው? አዎ ያኔ ከፍዬ፣ ያኔ እኮ እኔ ሰው የለኝም ከሰው ስጄ ነው የሰጠዋል። እሺ ግን እኔ ያልገባኝ ነገር ኦልሬዲ ማዳም ላይ ስትልሽ ይቺና ማዳም ላይ ስትልሽ ይቺኛ ቤት ውስጥ ነበረች አይደል? አንቺ ስትደርሽ የት ሄዳ ነው ማዳም በካሜራ የምታሳየው? ኖ ወጣች። ሴትዬ በጣም ተሳድባት ትጮኻለች፣ ትናገራለች። ሴትዬ እንደዛ አይደለችም። ግን የሆነ ጥፋት ካጠፋሽ ልጆቿን ሁላ ነው ማት እንኳን ሌላን ሰው። ከዛ እኔ ግራ ገባኝና ለምን እንዲያደረግሽ በጸባይ ማለት ነው። ምን ሆነሽ ነው እንዲያደረግሽ? ለምን ታውቂያለሽ? አዲስ ነኝ ታውቂያለሽ። እኔ ምንም እዛ ኢጃዛ ቦታ ብዙ አይነት ነገር ይደረጋል። ተገልዬ ነው የምቀመጠው። ለምን ለሆነ ነገር ለመደራረግም እኮ ከታሰበ እኔ አንቺን እዚህ ሆኜ ኢትዮጵያ ሁላ ላስጨንቅሽ እችላለሁ። ለምን አልኳት። በቃ እንጨናነቅ ከተባለ በእኔ ይብሳል ስል እኔ አይደለሁ
አላደረኩም አለችኝ። አብዬ ክፍሌ ስገባ አልበሙ አለ፣ የፍቅረኛዋ ምናምን አልበም አለ። እሱ ትላለች አልበሙ ስቲል ነው ክፍሌ ውስጥ ነው ያለው። ስቲል እሷ አልመጣሁም እኔ ሊያጠፉኝ የሚፈልጉ ብዙ ሰዎች አሉ ነው የምትለው። የማዳም ድምፁላ ተልኮላት አንቺ አልገባሽ ነገር አለ። እኔ ከብዙ ማዳሞች እና ከብዙ ይሄ እኮ ካሜራ ላይ ሴትዬ ቆርጣ ያላከችልኝ ማለት ነው። ለምንድን ነው እሷም አለችበት ቤት ውስጥ ዝም ተገላልጠው ነው መዋጥኖች አይደሉም። ሲወጡ ራሱ ሂጃብ ላይ ብዙም አይደሉም። እና ይሄው እኮ ስጨውብሽ እያየው ቪዲዮሽን እያየው ይሆሽ አልበምሽን ያንቺን የፍቅረኛን አልበም ማን እኔ ክፍል አመጣ የፊት ስክራፕ ውሃ አልበምሽን አልጥለውም አስቀምጠዋለሁ። የሆነ ሰዓት እኔና አንቺን ያለቅሽ ምናምን ነገር አልኳት። ከዛን ሀቡ ቁጭ ብዬ ማዳሜ ጠራችኝና ነጃት አለችኝ አንቺ ምናልባት ውስጥሽ ንጹህ ነው፣ እኔም ውስጤ ንጹህ ነው። በእርግጥ ከመጀመሪያው ስትመጪ ቀን ጀምሮ የሆነ ከነገራቶችሽ ነው የወደድኩሽ። ስለዚህ شو اللي هذا حبيبي؟ هذا بخليه بقول ما في؟ لا اوكي روحي بجي النحبوا انت حمدو المين عندك؟ لا واحد مالي انا عشان بطارية ما في وين كويك እቆራረጫለሽ ማሪ ተንቀሳቀስ መሰለኝ ማሁን ያለሽበት ቦታ واحد بس እንትን አናግሪያት እኮ ነው ውስጥ ገብቼ እና ሀቡዬ ከዛ እሷ እንግዲህ እስካሁን ከዛ ሴትዮ ነጃት ውጭ ላይ ከሆንሽ እንደዚህ ያደረጉሽ ሰዎች ወረቀት ያላቸው ስለሆነ ለአንቺ አደጋኛ ይሆናሉ ተጠንቀቂያቸው አለችኝ። የምጠነቀቃቸውማ ኢጃዛ ስወጣ አይደለ አልኩኝ። እኔ እኮ ኢጃዛ አልወጣም። ይኸው አቡዬ ከመጣሁ ጊዜ ጀምሮ እዚሁ ቤት ነው ያለሁት። አልወጣሁም። ደሞዜም በጣም አሪፍ ነው። በቃ እየሰራሁ ነው። መዳምሽ አንቺ አባትሽ እንዳልሞተ በህይወት እንዳለ ብዙ አይነት መጥፎ ነው። ቆይ አንዴ ነጃት መዳምሽ አልኳት። ቆይ አንዴ መዳምሽን አንቺ አባትሽን እናትሽን ጠይቀሽ አባትሽ በረንዳ ላይ ቁርአን እየቀራ ነው ስትልሽ ለመዳምሽ ደውለሽ አባቴ ደህና ነው ለምን ስለ አባቴ ጠይቅሽኝ ስትያት ያንቺን እኛ ቤት ያስገባች ሰራተኛ እኮ ያንቺ አባት እንደሞተና ሊያረዱሽ እንደሚፈልጉ አውቀሽ ልንሳፈር ነው ብለሽ ላኪያት ልናረዳት ነው ብላኝ እኮ ነው ትናንት የሸኘሁሽ። አሁን እኮ የእሷ እዚህ ናት ልትሰራ ስትልሽ ኧረ አይደለም ምን አባቴ ደህና ነው ምናምን ብለሻት ከዘጋች በኋላ ቀጥታ ሄዳ ለእሷ ለምን ዋሸሽ ብላ ነው የጠየቀቻት እና ውጭልኝ ከቤት ያለቻት። አዎ ሀቡዬ፣ አዎ መኝታ ቤት ሆና ነበር ያናገረችኝ። እኔ አባትሽ እንደሆነ ስትለኝ ማዘርን ከጠየቅኩ በኋላ ከዛን አባቴ ደህና ነው ደግሞ አባቴን ለምን ስለ አባቴ ጠየቅሽኝ ምናምን ነገር አልኳት። ከዛን አይ ያመጣችሽ እኮ የነጃት አባት ስለሞተ በሀገራችሁ ባህል የሚለቀሰው እየተጨወ ሰፈር ውስጥ እየተሮጠ ነው ስትለኝ ላ አልኳት። የለም እዚህ ከመጣው በኋላ ነው እንግዲህ እናንተ ሀገር ለቅሶ እንደዚህ ነው እንዴ ምናምን ስትለኝ ነው በስርዓት አንድ ቦታ ሆነን እናለቅሳለን ሙስሊሞች ነው በሸሪያ በምኑ ሀታ ሙሉ ኢትዮጵያ እየተሮጠ የሚለቀስ ነገር የለም። አንድ ቦታ ተቀምጦ ነው የሚለቀሰው። ሳቂ ወላሂ ያመለጠኝ ሀብዬ። ከዛ ይኸው እኔ ኢጃዛ ወጥቼ አላውቅም ሀብዬ። አልሐምዱሊላህ እየሰራሁኝ ነው። 5 ወር ሆነኝ። የኔ ጥያቄ የነበረው ሴትዮሽ ቀጥታ ስልኩን ከአንቺ ጋር እንደዘጋች ሄዳ ውጭልኝ ከቤት ያንቺ ውሸታም አለቻት ወይ አባረረቻት ወይ? እኔን ጥያቄ። አዎ አባረረቻት ነጃትን እኔ እንግዲህ ቀጥታ ስልክ የለኝም አሁን ድረስ ማለት ነው። በዋትሳፕ ነው የኢትዮጵያ ቁጥር። ይኸው ነጃት ምንም አባቱ አልሞተም። አንቺ እንዴት በውሸት ጭራሽ የሰው አባት ገለሽ? እኔ እንዲሁም አላቃትም እዚህ ኢጃዛ ቦታ ነው የተዋወቅኳት እንጂ ማናቸውንም አላቅም ብያታለሁ። ከዛ በጣም ጮኻ ሴትዮ ልጆቿ ላይ ራሱ ስትጮኻ ፈራለሁ። አልሐምዱሊላህ እኔ 5 ወር ሆነኝ እዚህ ቤት አንድ ቀን ጮኻብኝ አታውቅም። አላጠፋውም፣ እጠነቀቃለሁ። እና እኮ ከዛን ውጪ ስትላት ስታባራት ወጥታ የት ሄደች? ያቺማ ኢጃዛ ቤት አላታ ኢጃዛ ቤታቸው አንድ አይደለማ። ኢጃዛ ቤታቸው አንድ አይደለም።
አንድ ሰፈር ሆኖ እኔ ነበርኩበት ቦታ ትመጣለች፣ እኔ ያለሁበት ቦታ ትመጣለች። ስራ ስታገኝ እንዲህ አይነት ስራ አለ እንዲህ አይነት ስራ እያለች ትመጣለች። ገባኝ። አንድ ኢጃዛ ቤት አትኖሩም? የተለያየ ኢጃዛ ቤት የምትኖሩት? እሷ ስራ የምታስገባ ደላላ ራሷን ሰው ቤት እየሰራች ነው ስራ የምታስገባው። እሷ እንግዲህ አሁን ላይ ሳያት ሁሌም ላይቭ ላይ ያለች ሁሌም በቃ ምናምን የሆነ ማዳም ቤት የምትሰራ አይመስለኝም። ያንቺ ስራ ግን በጣም አሪፍ ነው። ስራ የለም፣ ውሻ ከውሻ ጋር ቤት መዋል ነው። ስራ የለም፣ ነፃነት አለ፣ ወንድ የለም፣ እንደፈለግኩ ነው የምለብሰው ምናምን ስላቻት ምቾቱ ስላስጠናት አንቺ ቀምታ እንጀራውን ለራሷ ልትበላው ነበረ። ፈጣሪ ያንቺ ከሆነ ያንቺ ነው እና ብዙ ሰዎች ወረቀት ይዘው ስራ እያገኙም አልነበረም። እኔ እንግዲህ እኔና ኢድ የሚያገናኘን ነገር የለም ብዬ ነው መጥቼ የገባሁት። እኔ ከሀገር ከወጣሁ ኢድ ምናምን የሚባል ነገር አላውቅም። ለእኔ አንድ ቀን ዋጋ አላት። ምክንያቱም ከዚህም በፊት ያሳለፍኩት ራሱ ብዙ ነገር ስለሚያናድደኝ እኔ በቀን ላይ እንትን የምቀልድ አይደለሁም፣ አልቀልድም። ለእኔ ሁሉም ነገር ዋጋ ስላለው ደሞዜ 2000 ድርሃም ነው። ያም አናዷታል። ወረቀት የለኝም ግን የሚከፈለኝ 2000 ነው። እና አሁን 5 ወርሽ ነው እዚህ ቤት? አዎ 5 ወር ሆነ። ኢንሻአላህ። እሺ ኢጃዛ አትወጪም? ወጥቼ አላውቅም። ወንድሜ መጥቷል። አንድ ቀን የሆነ ጊዜ ስራ ሳይገባ ብር ቸገረውና እዚህ ቤት ድረስ መጥቶ ተቀበለኝ። አላህ ካለ ምናልባት ከኢጃዛ ቤት እቃሽ ነው ወስደሻል። ታዲያ የቤት ኪራይ እንዳትከፍይ። ምንም እቃ የለኝም እኮ ሀቡዬ። ከኢትዮጵያ መጥቼ 14 ቀን ነው የተቀመጥኩት እና ሻንጣይን ይዤ ነው የመጣሁት። ምንም ነገር የለኝም። የቤት ኪራይ መክፈል ያቆምሽው ወዲያው ስራ እንደጀመርሽ እቃሽን ይዘሽ እንደገባሽ የቤት ኪራይ መክፈል አቆመሻል? እኔ አልከፍልም። ሲጀመር ዘመዴ ስለሆነ ቤት ኪራዩን ኢጃዛ ቤቱን ይዞ ያለው እኔ አልከፍልም። ዘመዴ ማለት አያቴ ናት ያሳደገችው። እኛ አጎታችን ነው የምንለው። እኔም ወንድሜም እሱ ጋር ነበረ። ብዙ ሴቶች ደግሞ አሉ ሌላ ክፍል ይዘው የሚኖሩ። እኔም ግን ከሴቶቹ ጋር ነበርኩኝ። ያው ሴት ስለሆንኩኝ ማለት ነው። ብራዘር ሲመጣ ነው ከሱ ጋር ይሆናል። ስለዚህ እንትን ለእንትናችሁ ለዘመዶቻቸው ሲሆን አያስከፍሉም። የኢጃዛ ቤት ባለቤቶች አያችሁ፣ ባዳ ነው የሚከፍለው። እኔም ወንድሜም እንግዲህ ወንድሜ እኔ እንዲሁም 14 ቀን የተቀመጥኩት፣ ወንድሜ 2 ወር በላይ ነው የተቀመጠው። ቪዛ ሁላ ተቃጥሎበት እንደ አዲስ ነው ያደሰለት እና በጣም ነው ለእኔም ለብራዘርም ማለት ነው። አሁን እኔም ደግሞ ያስተምራል። አሁን ይህ ታሪክ ምን ያስተምራል? ያላችሁን ነገር ለጓደኛ አትናገሩ። ስራችሁ ከተመቻችሁ ስራዬ በጣም ተመችቶኛል፣ ወይኔ መዳም ደስ ስትል፣ ወይኔ ለብቻዬ ክፍል አለኝ፣ ወይኔ ረፍቱ ደስ ሲል፣ በቃ ጭቅጭቅ የለም፣ በቃ በጣም ተመችቶኛል የምትሉ ከሆነ ቅናት ይፈጠራል። ሲቀኑ ደግሞ ያንን የምታወሩትን ነገር ሊያበላሹባችሁ ይሞክራሉ። ትዳርም ከሆነ በትዳርሽ ደስተኛ ከሆንሽ ዝም በይ፣ አትናገሪ። ሄደሽ ለጓደኛሽ ወይኔ ባሌ እንዴት እንደሚወደኝ፣ እንዴት እንደሚያከብር፣ እንዴት እንደሚንከባከብ፣ ወይኔ ስጦታ ሲገዛልኝ፣ ወይኔ እንዲያርገኝ ስትይ ሴጣን መሀል ላይ ገባና እሷ እንድትቀና ያደርጋትና ከዛ እንዴት አድርጌ ይህን ደስታ ላጥፋባት፣ እንዴት አድርጌ ይህን ነገር ላበላሽባት ብላ ታስብና በቻለችው መጠን በምን በኩል እንደምትመጣብሽ ጥረት ታደርጋለች። ስለዚህ የእህታችን ነጃት ታሪክ ያላችሁን ደስታችሁን አፋችሁን ዘግታችሁ አጣጥሙ። ችግር የሚወራው መፍትሄ ፍለጋ ነው። ደስታ ምን ፈልጋችሁ ነው የምታወሩት? ማለት ችግር የሚወራው መፍትሄ ፍለጋ ነው አይደል? ችግር መፍትሄ ስለምንፈልግ ሰዎች ሀሳብ ስለምንፈልግ ችግራችንን እናወራዋለን። ደስታችንን ግን የምናወራው ምን ፈልገን ነው? ሰዎችን ለማስቀናት። ደስታችንን ስናወራ ሰዎች ይቀኑና ሰዎች ያንን ደስታ ከእጃችን ለመንጠቅ፣ ያንን ደስታ እጃችን ላይ ለመግደል ጥረት ያደርጋሉ። አትናገሩ። አሁን ነጃት የዛን ጊዜ ለሷ የስራዋን መልካምነት ምን ያህል በስራዋ ደስተኛ እንደሆነች ባትነግራት ኖሮ አትቀናም እና ስራዋን ለመንጠቅ ትሞክርም ነበር። አቡዬ እኔ እኮ ቴንኪው ለማለት ያክል ነው። አሪፍ ነው፣ በቃ እመለሳለሁ አልመለስም ለማለት ያክል ነው። ተመችቶኛል፣ ጥሩ ነው እንጂ ይሄን ያክል አሁን ሴትዮ እንደምትለኝ ታውቂያለሽ፣ ከእናትሽ ውጭ ትለኛለች። ማንም ሰው ያለሽበት ቦታ ማዳምሽ እንዴት ናት ከተባልሽ ማዳሜ በጣም መጥፎ ናት በይ፣ እኔ አፎቱ ብዬሻለሁ ትለኛለች። ምክንያቱም ሰው የትኛውንም ጥግ ድረስ ይሄዳል ሰውን እንትን ለማስባል
ትክክል። ስለዚህ ማዳሜ ጥሩ አይደለችም። ፖሚ ሚሚ ባላገሯ የገንዘብ እርዳታ ነው ምን ፈልጋ ነው? ፖሚ ዩ ቴል ሚ ፕሊዝ ሌት ሄር ካም ኢን። የገንዘብ እርዳታ ከሆነ አልችልም ፖሚ፣ በጣም ብዙ ወረፋ አለብን። በሊምሻ ነኝ እና በጣም ነው የምናመሰግነው ነጃትዬ፣ ታሪክሽን እንድንማርበት ስላካፈልሽ። እሺ እኔ ራሴ ተምሬያለሁ ደስታዬን ደብቄ ማጣጣም እንዳለብኝ። ችግሬን ግን መፍትሄ ፍለጋ ብናገር በችግር የሚቀና የለም። በችግር ማንም አይቀናብሽም። በደስታሽ ግን አንዳንዱ እንዲያውም በችግርሽ ሁላ ይደሰታል። አንዳንዱ ደግሞ ከሚቀናብኝ እና ከሚጎዳኝ ይደሰት። ምን አገባኝ? እሱ ቢደሰት እኔ የሚጎዳው ነገር አለ? ጠላቴ ቢደሰት ጠላቴ፣ እኔ በጣም ጥሩ ሰው ከሆንኩኝ ጠላቴ እንዲደሰት እፈልጋለሁ። ስለዚህ ጠላቴ የኔን ችግር ሰምቶ ቢደሰት ችግር የለብኝም። ግን ጥሩን ነገር ያለኝን በረከት አምጥቼ አውርቼው ወዳጄ ወደ ጠላትነት ከሚቀየርብኝ ደስታዬን ሽፍን አድርጌ ባጣጥም አይሻለኝም? ይሻላል። ደስታችሁን ሽፍን አድርጋችሁ አጣጥሙ። ችግራችሁን ግን አውሩት። ችግር የለውም፣ መፍትሄ ፍለጋ ነው። በችግር የሚቀናባችሁ የለም። በችግር ይባልላችኋል እንጂ አይቀናባችሁም። በችግር ችግራችሁን ስትናገሩ የሆነ ሰው መፍትሄ ሊሰጣችሁ ይችላል፣ የሆነ ሰው ሊረዳችሁ ይችላል። ደስታችሁን ግን አውጥታችሁ ስትናገሩ ቀናተኛ ነው የምትፈጥሩት። የሚቀኑ ሰዎች ይፈጠራሉ። እማያቅ ሰው ራሱ እንዲቀና አይኑን ከፍቶ እንዲያያችሁ እናንተን ልብ ያላላችሁ ሰው ልብ እንዲላችሁ እድል እየሰጣችሁ ነው። ሰው እንዲቀናባችሁ በገዛ እጃችሁ እየፈጠራችሁ ነው። ወጥታችሁ ወይኔ የኔ መዳም፣ ወይኔ የኔ ባል፣ ወይኔ የኔ ጎረቤት፣ ወይኔ የኔ ሰራተኛ። አንዲት ሰራተኛ ስለ ሰራተኛችሁ ራሱ በጣም ጥሩነቷን ስታወሩ እሷን በምን መንገድ እናበላሽባት፣ እሷን ከቤቷ በምን መንገድ እናስወጣባት ብለው ነው የሚያስቡት። ስለዚህ በረከታችሁን ሽፍን አድርጋችሁ አጣጥሙ። ደስታችሁ ፈጣሪያችሁን ብቻ እያመሰገናችሁ ማጣጣም ነው እና ነጁዬ እናመሰግናለን። እሺ ሀውዬ፣ እኔም አመሰግናለሁ። በጣም ነው የምወደሽ የማከብርሽ። በጣም አመሰግናለሁ። አላህ አንቺንም ልጆችሽንም ባለቤትሽን አላህ ያቆየልሽ። ብቻ በጣም ነው የማመሰግንሽ። አቡኮ አመሰግናለሁ። አስወጪኝ ማውጣት አላውቅም። የገንዘብ ነው የሚጎንደሬዋ ያልሽኝ ፖሚ you didn't reply. I don't know if you reply also. The comment is running. ሪምሻ እንዴት ነሽ? ትናንትና ኦርደር የምን ላይ ደረሰ ልልሽ እኮ ነው። ኦርደር አደረግሽ ፕሮሰስ ላይ ዛሬ አሞኝ ሐኪም ቤት አልሄድኩም። ስራ ቦታ ነኝ፣ ቤት ነኝ። ሐኪም ቤት ሄደሽ ነው? ሐኪም ቤት ነኝ። አይዞሽ የኔ ማር። ደህና ነሽ? ምግብ እየበላሽ ነው? ደህና ነኝ። ራስሽን በደንብ እየተንከባከብሽ ነው? እንደዛ ነገር ማለት በዛ ራስሽን ጠብቂ። ምግብ በደንብ አትክልቶች፣ ጤናማ ምግቦችን ቢ ኢንሻአላህ ማሪ። በጣም ጓግቻለሁ ኦርደሬ እስኪደርስልኝና ለብሼ ዝንጥ እስከምል። ኢንጊማ I don't know how to pronounce ኢንጊማ how to pronounce ላስት ታይም ዋይ ፕሮፋይልን መንካታችን ስለ አያም ጎስት አለኝ። እኔ ጎስት ነኝ አለኝ። ኢንጂማ ነው የሚባለው አይደለም ብላለች አቦ። እሺ ሚሚ ጎንደሬዋን አስገባት። የመጨረሻ ቀበሌ ሊዘጋ ነው፣ ቢሮ ልንዘጋ ነው፣ ወደ ጌም ልንገባ ነው። የመጨረሻ ከስተመር፣ የመጨረሻ ተስተናጋጅ፣ የመጨረሻ ባለጉዳይ ሚሚ ባላገሯ የገንዘብ ጉዳይ አይደለም ብላለች። የገንዘብ እርዳታ አይደለም ብላለች። የሰሞኑን ጌም ግን ማሪ ጤነኛ አይደለም። እንዴት ስናየው ጌሙ ጤነኛ አይደለም። ይሄ መገዳደል ምናምን አለ። እኔ ትናንትና ሙዚቃ ከፍቼ ነበር። ፈራው ነገን ፈራው የሚል ከባድ ነው በጣም ወላሂ። እንደኔ ድሃ የለም፣ እንደኔ የቸገረው የለም። ግን ግደኝ እኔ ሻወር ምናምን እንደዚህ ራስን ጎዳ ነገር አልፈታም። እሺ ሚሚ ሰላም፣ እንዴት አመሸሽ? አቡ ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን ሰላም ነኝ። ደህና ነሽ? እንዴት ናችሁ ሁላችሁ? አለሁልሽ ማሪ። የገንዘብ እርዳታ አይደለም አይደለም፣ የገንዘብ እርዳታ አይደለም። እኔ ትንሽ ይሁት
ታሪክ አለችኝና እንደው ሰው ቢማርባትም ብዬ እሷን ላካፍላችሁ ስለፈለኩ ነው። በጣም እናመሰግናለን። በእውነት ለኛው እኛ እንድንማርበት እንደዚህ ጎትጉተሽ ስለገባሽ እጅግ በጣም አድርገን ታሪክሽ አስተማሪ ሆነም አልሆነም በጣም እናመሰግናለን። እኔም አመሰግናለሁ። ሁልጊዜ እከታተልሻለሁ፣ ሁልጊዜ አይሻለሁ። አንዳንድ ሰዎች የሆነ ኔጌቲቭ አስተሳሰብ በሚሰጡም ሰዓት ኮሜንት ምናምን እሰጣለሁ። ብዙም ስለማታይኝ ነው ፉሌም ነሽ እና በጣም አመሰግናለሁ። አሁን የትም አይሄድብንም። ሪላክስ አድርገን ጌሙ እንደዚህ ቀልጣፋ ሰው ታሪኩን ሊያስተምረን መጥቷል። ጋይስ ጌሙ የትም አይሄድብንም፣ ቀስ ብሎ ይደርሳል። ሪላክስ አድርገን እንሰማታለን። ሚሚ ባላገባን ሚሚዬ አንቺን ለማዳመጥ ቁመን እሺ። እና እኔ በፊት የክፍለ ሀገር ልጅ ነኝ። ሳውዲ አረቢያ 7 ዓመት ተቀምጫለሁ። ሻረሄራ የምትባል ቦታ በዋዲ አካባቢ እና ሰው ሀገር ኑሬ እንደ ማንኛውም ሰው ሀገር የገባው ትዳር ያስኩኝ 2 ልጆች አሉኝ ትዳር ማለት ነውና ያው እንዴት መሰለሽ አቡ ደና ኑሮ እየኖርኩኝ ነበረ። ማግኘትም እንዳለ ማጣትም አለና እኔ አሁን አንዳንድ እናቶች ሰው ሀገር ቁጭ ብለው ልጆቻቸውን ትተው ለሚቀመጡ እናቶች ትንሽ ልናገር ብዬ ነው። ማለት ገንዘብ ምንጊዜም ይገኛል አይደል? በቃ ባይገኝም ከልጆች ደስታ ከልጆች ፍቅር አይበልጥም። እና እኔ 7 ዓመት ሰርቼ የመጣሁትን ገንዘብ ሁሉ አጥቼ እንደገና እንዳዲስ እኔ ሁል ጊዜ እንደዚህ ስላቸው አንቺ ስለሞላልሽ ነው፣ አንቺ ችለሽ ልጆችሽን በሰው ሀገር ማሳደግ ስለቻልሽ ነው ይሉኛል። መክራቸው ተው፣ አገራችሁ ላይ ድንች ቸርችራችሁ ሽንኩርት ቸርችራችሁን ቢሆን ልጆቻችሁን ራሳችሁ አሳድጉ። ተው፣ ሴት ልጅ ብቻ አይደለም ወንድ ልጅ የሚደፈርበት ዘመን ላይ ደርሰናል። ተው እያልኩ ስመክራቸው እባክሽ አትፍረጂ አንቺ ስለቻልሽ ነው ምናምን ይሉኛል። ገባሽ? ስመክራቸው ለነሱ ብዬ ከባሰ የባሰ ነገር ይሻላል፣ ከባሰ የባሰውን ምረጡ ብዬ ስላቸው አንቺ ስለሞላልሽ ነው አንቺ ስለቻልሽ ነው ይሉኛል። የራሳችሁ ጉዳይ ብዬ ተውቋቸው። አንቺ ግን የኖርሽዋ ስለሆንሽ ንገሪያቸው በደንብ። እና ያው ገንዘብ ሁሉ ነገር ባለቤቴ ብየዳ ይሰራ ነበረ። የመኪና ማሽን ማጠቢያዎች፣ ኮምፕረሰር፣ በቃ በጣም ሀብታም ሳንባል ድሃም ሳንባል መካከለኛ ሀብታም ሆነን ነበር የምንኖረው። በቃ በሆነ አጋጣሚ ያንን አጣ ነው እንደገና ከዜሮ ጀመርን ማለት ነው። እና በቃ ለምን እኔ ሰው ሀገር በሆነ አጋጣሚ ስትይ ማለት ከስራችሁ ነው እሳት አደጋ ነው ምን እንደሆነ ብናውቀው ደስ ይለናል። አዎ ከስረን ነው። ያው አንዳንድ አጋጣሚዎችም አሉ በቃ እነሱ እንዳሉ ይሁኑና ከዛ ለምን ውጭ ሀገር አልሄድም ብዬ ፓስፖርቴን አደስኩኝና ለመሄድ ሳስብ ልጆቼ ያሳዘኑኝ፣ በጣም አሳዘኑኝ። ሲያቸው በቃ ገና ሳልሄድ የማይባሚሮ የማስባቸው በቃ ልብሳቸው ቆሽሾ ምግብ እንደፈለጋቸው ሳያገኙ የሚሰጣቸው አጥተው ተጨንቀው ነውና ገና ሳልሄድ ባይምሮ እንደዛ ይመጣብኛል። ከዛ ለምን ሀገሬ ላይ የሆነ ነገር አልጀመረም፣ የሆነ ነገር ለምን አልሰራም ብዬ ጉሊት ጀመርኩኝ። ጉሊት ከመጀመሪያ በፊት አንድ እህቴ አረብ ሀገር ሳውዲ አረቢያ አብረን የኖርን የሐረር ሰው ናት፣ ፍርዬ ትባላለችና እሷ አይታኝ እንጀራ እየጋገርኩኝ መሸጥ ጀመርኩኝና አየችኝ። እንዴ አንቺ እንደዛ አብረን ኖረን ለምን በጣም ብዙ ወርቆች ነበሩኝ፣ በጣም ብዙ ነገር ነበረኝና እንዴት እዚህ ላይ ቤትሽም እንደዚህ በቃ ጭርቁስ ያለች ቤት ምናምን አለችኝ። አይ እንደዚህ እኮ ነው እንደዚህ ሆኜ ነው ከስሬ ነውና በሆነ አጋጣሚ የሚያው ግማሹን በቃ ጠፋ እግዚአብሔር አላለልኝም ለኔ ምናምን ብያልኳትና 20 ሺህ ብር ላከችልኝ እሷ ለመናገር ማለት ነው እውነቱን ማመስገን ስለምፈልግ በእሷ ተነሳሳውኝና ችፕስ መጥበስ ጀመርኩኝ። ከጎን ደግሞ ድንች፣ ቲማቲም፣ ሽንኩርት ምናምን መስራት ጀመርኩ ማለት ነው። እና ልጆቼ ምስሪ ሆነው ያንን እየሰራው ሰዎች ሰፖርት ያደርጉኛል፣ እኔ ይገዙኛል፣ ለተቸገሩ ስጪ ይሉኛል። እነሱ የገዙኝን እነ ራሄል እነ ፖሚ ብዙ ሌሎች ገልጬ የማልጠቅሳቸው ሰዎች ይገዙኝና እነሱ የገዙኝን ደግሞ ለአቅመ ደካሞች ሰጣለሁ። እነሱ ለኔ የገዙኝን እኔ ለአቅመ ደካሞች ሰጣለሁ። እና ምን ልል ፈልጌ ነው አረብ ሀገር የምትኖሩ ሴቶች ሁላችንም ኖረናል። ልጆች ካላችሁ ከናንተ ገንዘብ የልጅ ፍቅር ይበልጣል። ለልጆቻችሁ እየሰራችሁ እንጀራም ጋገራችሁ ድንችም ሸጣችሁ ይኖራል እንደምንም እየተንገዳገዱ። ግን ልጅን ትቶ መሄድ ለልጅ አይምሮ በጣም ከባድ ነው፣ በጣም ከባድ ነው። የሆነ ውስጣችን ጭክን ብሎ በቃ እኔ እንዴት እንደሆነ አላቅም። እኔ ግን አልችልምና ለልጆቻችሁ ወደ ሀገራችሁ ተመለሱ።
ልጆቻችሁን በእናንተ ፍቅር አሳድጉ። በፍቅር በቃ በገንዘብ ሳይሆን በፍቅር። ገንዘብ ሳይሆን ፍቅር ነው ለልጅ ዋናው ነገር። በእናትና በአባት ፍቅር ውስጥ ሆኖ ተገንብቶ ሲያድግ ነው እንጂ እሷ ገንዘብ እዛ እየሰራች ልጅ ምን እንደሚሆን አታውቂም። የት ሁሉ እንደሚመጣ አይታወቅም። ማን ጓደኛው እንደሆነ አይታወቅም። እና ልጆች በጣም ነጭ ወረቀት ናቸው በልጅነታቸው። ቆንጆውንም መጥፎውንም በአይምሯቸው ጽፈው ነው የሚይዙት። ስለዚህ ለልጆቻችሁ አገራችሁ ግቡና ባላችሁ መስራት ነው። ካልሆነም ደግሞ በቃ እንደዚህ ጥቃቅን ነገር እየሰሩ ልጅን አቅፎ መኖር ነው። ገንዘብ አያኮራም። እኔ አግኝቼ አጥቻለሁና እንደገና ደግሞ እንዳዲስ ተነስቼ እየሮጥኩኝ ነው። እግዚአብሔር ይመስገን እየሰራው ነው። ጉሊት ነው የምሰራው፣ ቺፕስ ነው የምጠብሰው፣ እንጀራ ጋገራለሁ፣ ደረቅ እንጀራ እሸጣለሁ እየጋገርኩኝና ሰው ሀገር ብዙ አትቆዩ፣ ለልጆቻችሁ አስቡ ለማለት ፈልጌ ነው። ሁላችሁንም ስላዳመጣችሁኝ ስላዳመጥሽኝ እድሉንም ስለሰጠሽኝ በጣም አመሰግናለሁ። እግዚአብሔር ያክብርሽ። ከነባለቤትሽ ከነልጆችሽ ክፉ አይንካሽ። አመሰግናለሁ። በጣም ጀግና፣ በጣም ጎበዝ። የምር እኔ እንደዚህ እያልኩ ስመክራቸው ልጆቻችሁን ትታችሁ አትሄዱ። የበቀደሟ ራሱ ሲቲና ልጆችሽን ትተሽ አትሄጂ፣ ተይ ልጆችሽ እዚህና እዛ አይደጉ፣ ተበታትነው። ጉሊትም ቢሆን ቸርችሪ፣ ሽሮም ቢሆን ሽጪ፣ ሻይ ቤትም ቡና ጠጡም፣ ምንም ስሪ። ብቻ ልጅ በእናቱ እቅፍ ይደግ። የኔ ልጆች ያገኙትን እድል እኔ እናታቸው አብሬያቸው መኖሬን አንድ ቤት ያገኙትን እድል የእናንተም ልጆች ያገኙ። ልጅ ይኸውልሽ ቂጣም ቢበላ ሽሮም ቢበላ ዋናው እናቱ አብራው ትኑር። እናቱ አብራው ያለች ልጅና በሌላ አካል የሚያድግ ልጅ ኮንፊደንስ እኩል አይደለም፣ ደስታ እኩል አይደለም። ልጅ ሽሮም በልቶ እናቱ አብራው ካለች በጣም በራስ መተማመን ይኖራል፣ ደስተኛ ነው፣ ይቦርቃል። ግን ዘመድ ቤት የሚያድግ ልጅ ከእናት ውጭ ሌላ አካል የሚያሳድገው ልጅ ክትፎም ቢበላ ሰቀቀን ነው። ማንም እንደ እናት የለም እዚህ ምድር ላይ። ገዛ ነው ስነግራቸው ተምን ትመጻደቂያለሽ አንቺ ስለሞላለሽ ይሉኛል። እንግዲህ እግዚአብሔር ልቡን አይስጣቸው ነው የምለው። በመጨረሻ አንድ ድል ከሰጠሽኝ ወንድሜ ኪንግ የሚባል ሰው እንትን አስቀምጦልኝ ነበረ። ምንድነው የሚባለው? ቻሌንጅ ነው የሚባለው። እና እዛ ቻሌንጅ ላይ መቀላቀል የምትፈልጉ እዚያው አንቺ ቤት ስለመጣው በዛቸው አጋጣሚ ቻሌንጁን ተቀላቀሉልኝ እላለሁ። እኔ የምሰራው ጉሊት ነው። የባልትና ሽሮ በርበሬ ያዘጋጃለሁ፣ እንጀራ ጋግራለሁ፣ የወጥ ነገሮች አትክልቶችን እሸጣለሁና የምትፈልጉ ሰዎች ቻሌንጁን ተቀላቀሉልኝ እላለሁ። እግዚአብሔር ያክብርልኝ። እሺ፣ ቻሌንጁ ለመቀላቀል የት ነው የምናገኘው? የሚባል ሀገሯ ቤት ራስሽ ቤት አንቺ ራሴ። ቻሌንጁ ምንድን ነው? ቻሌንጁ 20 ሰዎች 20 ሺህ ከሰጡ እኔ ግማሽ ሚሊዮን ብር እሰጣለሁ ብሎ ነው ቃል ይገባልኝ። እኔ ከራሴ ልጀምር 20 ሺህ ብር ልስጥሻው። አመሰግናለሁ የኔ ውድ ተባረኪ። ሲጀመር ቻሌንጁን ሳትናገሪ በጣም ስለኮራውብሽ ኦልሬዲ ስልኬን አውጥቼ አፕሊኬሽንን እየከፈትኩት ነበረ። ግን 10 ሺህ ብር ጀስት ስጦታ ልሰጥሽ ነበር ያሰብኩት። ስለ ቻሌንጁ ስለነገርሽኝ አመሰግናለሁ። እኔ የመጀመሪያ መሆን ይፈልጋለሁ። እንዳንቺ አይነት ሴቶችን ልጆቻቸውን ለማሳደግ ምንም ምክንያት የማያግዳቸው። እኔ ካልተማረ ቤተሰብ ስለተፈጠርኩ ነው፣ እኔ ድሃ ስለሆንኩ ነው፣ እኔ ባሌ እንዲህ ስላደረገኝ ነው፣ እኔ እናቴ ስለሞተችብኝ ነው እያሉ ሁሌ ምክንያት የማያቀርቡ ሰዎችን እወዳለሁ። ከወደቅኩበት ለመነሳት በህይወት መኖሬ ብቻ በቂ ነው። ሙሉ አካል ካለኝ በህይወት ካለሁበት ነገር ጀምራለሁ። ከዜሮ መነሳት እችላለሁ። አንደኛ ዛሬ ላይ ምንም የሌለሽ ሴት ሰው ቤት ተቀጠሪ፣ ከነ ልጆችሽ በነፃም ቢሆን ተቀጠሪ። ሰው ቤት ተቀጥረሽ የሆነ ነገር እየሰራሽ የሆነ ጥኒት የገንዘብ ቤትሽ በዛ ጉሊት መቸርቸር ጀምሪ። ልክ እንደሷ ከጉሊት ተነሺ። ከዛስ ጉሊት በሰራሽበት የችፕስ ማሽን ሽጭ ግዢ። ከዛ ችፕስ እየሸጥሽ ሁሌ ምክንያት ሁሌ ድሆች መሆናችንን ከድሃ ሀገር መፈጠራችንን ካልተማረ ቤተሰብ መፈጠራችንን ሁሌ እኔ ካልተማረ ቤተሰብ ነው የተፈጠርኩት፣ ከድሃ ቤተሰብ ነው የተፈጠርኩት። ግን ራሴን ካወቁ ጊዜ ጀምሮ ከ18 ዓመቴ ጀምሮ ራሴን ለማሳደግ እየተፍጨረጨርኩ ነው ያለሁት። ሁሌ የቤተሰቦቼን አለመማር ምክንያት አላደርገውም። ሁሌ ከድሃ ቤተሰብ መፈጠሬን ምክንያት አላደርገውም። ምክንያት አያስፈልግም። ህይወታችሁን ለመለወጥ ከፈለጋችሁ ምክንያቱም ጣሉት። ምንም በቃ በህይወት መኖራችሁን ሙሉ አካል መያዛችሁ፣ በቃ እነዚህ ሁለት ነገሮች በህይወት ካላችሁ፣ ሙሉ አካል ካላችሁ፣ ጤነኛ ከሆናችሁ ከዜሮ ተነስታችሁ ሰርታችሁ በጉልበታችሁ፣ ጤነኛ ከሆናችሁ በሙሉ አካላችሁ
በእጃችሁም በእግራችሁም ሰርታችሁ ከዜሮ ተነስታችሁ የፈለጋችሁበት መድረስ ትችላላችሁ። ሁሌ ምክንያት የኢትዮጵያ ኑሮ አያኖርም። ይኸው እየኖሩ ነው ጉልት እየሸጡ። ሌላው ካረገው እኔ ለምን ማድረግ አልችልም? ሌላው ኢትዮጵያ ውስጥ ያለ ህዝብ መኖር ከቻለ እኔ ለምን አልችልም? ማነኝ እኔ? ግን በቃ ሰው ሲነግራችሁ አንቺ አረብ ሀገር እየኖር አንቺ እንዲሆነሽ የራሳችሁ ጉዳይ፣ ምክርና ቡጢ ለሰጪ ቀላል ነው ምናምን ትላላችሁ። መብታችሁ ነው። ብልጥ የሆነ ሰው ግን ከሰው ታሪክ ይማራል። ብልጥ የሆነ ሰው ግን ይጠቀምበታል። ማሪ ዛሬ ምን እንደሆነ አላውቅም። ሎዲንግ እያለ ነው። አካውንት ነምበርሽና ስልክ ቁጥርሽን ወስጄ ልክ ሲሰራልኝ ልኬ አስገብቼ ደረሰኝ እንደምልክልሽ ታምንኛለሽ? አምንሻለሁ። በትክክል ስታረጊም ኖርሻለሁ። ብዙ ሰዎች አካውንት ነምበርሽና ስልክሽን ስጪ። ልክ አፕሊኬሽኑ እንደሰራልኝ 20 ሺህ ብር አስገብቼ ልክልሻለሁ። ነገ ትልቅ ደረጃ ደርሰሽ እንደማይሽ አምንብሻለሁ። ከዜሮ ፍሮም ዘ ስክራች ከሀብት ከኪሳራ ከወርቅ ወድቆ እንደ አዲስ ራሱን ጭቃውን አፈሩን አራግፎ የሚነሳ ሰው ትልቅ ቦታ ይደርሳል። ነገ ትልቅ ቦታ ደርሰሽ እንደማይሻ እተማመንብሻለሁ። አመሰግናለሁ። ኑድ ተባረኪ። 1000 37 37 04 82 81 4 እሺ። ሚሚ አይክሩ ነው ስሜ። ሚሚ አይክሩ አዎ። አይክሩ አይልክ አይደለም ኩ ነው። አይኩሩ አዎ። አይኩሩ ኩራት። ኦ ይገርማል። አትኩሩ ማለት ነው። አይኩሩ ኩራትም መኩራት ያለበት ፈጣሪ ብቻ ነው። የሰው ልጅ መኩራት የለበትም። ቢካዝ ሁሉ ነገራችን ሚሊየን ቢኖረን በሰከንድ እሳት አደጋ ይጠፋል። በጣም ቆንጆ ብንሆን በእሳት ብንቃጠል፣ አሲድ ቢደፋብን፣ የመኪና አደጋ ቢደርስብን፣ የሆነ በሽታ ካንሰር ቢዘን ውበታችን እርግፍ ይላል። ምንም የሚያኮራ ነገር አለን እኛ የሰው ልጆች? በምን መተማመን እንችላለን? እውቀት ቢኖረን አብደን የአእምሮ በሽተኛ ሆነን አብደን እውቀቱም ሊጠፋ ይችላል። ራሳችንን ልንስል ምንም እኛ ሰዎች የምንተማመንበት የምንኮራበት ነገር የለንም። መኩራት የሚችለው ፈጣሪ ብቻ ነው። እሱ ዘላለማዊ ስለሆነ፣ እሱ ስለማይሞት፣ እሱ ስለማይታመም እሱ ብቻ ይኩራ እንጂ የሰው ልጅ ሊኮራ አይገባውም። አሁንም ደግሜ ሞክሬው እየተሽከረከረ ነው። እዚህ ጋር ካሳየው ይዘጋብኛል። እሺ እየተሽከረከረ ነው እና ስልክ ቁጥር አስገብቼ ዋትሳፕ ላይ ልክልሻለሁ። ይህንን ፊት ለፊት ቴብል ላይ ስለማስቀምጠው ሳየው አስታውሳለሁ። በጣም የመርሳት ችግር አለብኝ፣ ግን ሳየው አስታውሳለሁ። አካውንት ታመለሽ 1000 ነገር 1037 04 82 81 4 ኦኬ። ስልክ ቁጥር ዋትሳፕ አለሽ? አለኝ። እሺ ዋትሳፕሽን ንገሪኝ። 09 61 13 24 97 እሺ ስንት ሰው 20 ሺህ ከሰጠሽ ነው ያለሽ? 20 ሰው 20 ሺህ ከሰጠሽ ነው ያለው። 4 ሰው አግኝቻለሁ። 16 ነው የጎደለኝ። ከኔ ጋር ነው 4 አይደለም፣ ከአንቺ ጋር 5 ሆናችሁ ማለት ነው። 5 ሰው አሁን ይቀራል። አዎ ቆይ አንዴ 20 ሰው 20 ሲባዛ በ20 400 ሺህ ማለት ነው የሚሆነው። አዎ ከዛ እሱ 1 ሚሊዮን ይሰጥሻል። ግማሽ ሚሊዮን አለ። 500 ሺህ 500 ሺህ ሊሰጠኝ ያው 6ኛ ሰው ሪምዬ አመሰግናለሁ። ሪም ጉልድም ሁልጊዜ ነው ማያት እጣ ስታወጣ። እንደው አረብ ሀገር ቤድማ እኔ ከሷ እየገዛው ይውጣልኛል እያልኩ አስባት ነበረ። ያው እኔ 5ኛ ነኝ፣ 6ኛ ሪም ጎልድ። አመሰግናለሁ። እሺ እናት። እሺ አካውንት ነምበርና ስልክ ቁጥር ለሪም እኔ እሰጣታለሁ። እኔም አብሬ ላስገባት እችላለሁ። የሪምን ችግር የለውም አታስቢ። እሺ እንደገባ ቁጥር። ስለዚህ ለፖሚዬ ንገሪልኝ። ፖሚዚ ውስጥ እየሰማችን ከሆነ ያው ቻሌንጁን እናንተም እንደተቀላቀላችሁ እንድታቅ ፈልጋለሁ። እሺ 6 ሰው 14 ሰው ነው የሚቀረው። አሁን 14 ሰዎች 20 ሺህ ከሰጣችኋት ለዚህች እህታችን ጉልዲት ላይ በመስራት እምቢ ልጆቼን ጥዬ አረብ ሀገር አልሄድም ብላ
ከነበራት ሀብትና ንብረት ሳውዲ አረቢያ 7 ዓመት ኖራለች። ወርቆች ነበሯት፣ ጥሩ ህይወት ነበሯት። ግን ከሰረች። እሷና ባለቤቷ ከስረው ግን አረብ ሀገር መልሳ ልትሄድ ፓስፖርቷን አድሳ ልጆቿን ስታያቸው አንጀቷ ስፍስፍ አላልቻለች። እነዚህ ልጆች ጥዬ ከመውለዷ በፊት ነበር አረብ ሀገር የነበረችው። ስለዚህ ከአረብ ሀገር ከገባች በኋላ ነው አግብታ ወልዳ ኢትዮጵያ ውስጥ ቢዝነስ እየሰሩ ቢዝነሳቸው ከስሮ ከዜሮ የጀመረችው ከዜሮ ከጉሊት ስራ እና እንደዚህ አይነትን ሰው ማበረታታት አለብን። እና ፍሬ ደግሞ እናመሰግናለን። ይሄ ላይቭ ድንገት ወይ ስክሪን ካርዱ ከደረሰሽ ሳውዲ አረቢያ አብረሻት ትሰሪ ነበር። አንድ ኢጃዛ ቤት ትኖር የነበረ ጓደኛዋ ጉሊት ስትቸረችር አይተሻት አዝነሽላት 20 ሺህ ብር ስላገዝሻት በአንቺ 20 ሺህ ብር ነው እሷም የቺፕስ ማሽን ገዝታ ቺፕስ እየጠበሰች መሸጥ የጀመረችው። እና ሁሌም ታሪኳ ላይ ታስታውስሻል። ለምን ቆርቋሪዋ የመጀመሪያዋ ስለሆንሽ። እና እንደዚህ አይነት እናቶች እንኮራባችኋለን። ጀግኖች ናችሁ። ልጆቻችሁን በትናችሁ አረብ ሀገር ላለመሄድ ኢትዮጵያ ውስጥ ጉሊት የምሸጡ እነዚህ አገልግል እየሸጣችሁ የተለያየ ባልትና ውጤቶችን የተለያየ ነገር እየሰራችሁ ልጆቻችሁ የምታሳድጉ ልጆቻችንን አንተውም ለማንም አንሰጥም ራሳችን እናሳድጋለን ብላችሁ አፈር ድሜ የምትበሉ እናቶች ጀግኖች ናችሁ። እናንተ የወርቅ ዋንጫ ሽልማት ይገባችኋል። በርቱ። እናመሰግናለን። ለልጆቻችሁ ስለምከፍሉት መስዋዕትነት እናመሰግናለን። ልጅ ሁልጊዜም በእናቱ እጅ ነው ማደግ ያለበት። ማነው ግማሽ ሚሊዮን የሚሰጣት? አቡ ማን ነው የሚሰጥሽ? ኪንግ የሚባል ነው። ኪንግ ማን ነው ኪንግ? እና ይታወቃል ቲክቶክ ላይ። አዎ ኪንግ ፋኖ የሚባል ስሙ ኪንግ ፋኖ ይላል። እርግጠኛ ነሽ? ታምኛለሽ እንደሚሰጥሽ? እኔ እንጃ። እሱ እንደዛ አለ። እንግዲህ እነ ፖሚ ሰምተዋል። እነ ፖሚም ነበሩ እንደዛ ሲል ወይስ እኔ እንጃ። ማን ያውቀዋል? ማን ይሰጠኛል ብዬ አስባለሁ። ለምን ብዙ ረድቶኛል፣ ብዙ ሰፖርት አድርጎኛል። እቃዎችን እየገዛኝ እንጀራ ይገዛኛል፣ አትክልት ይገዛኛል፣ ብዙ ነገር ይገዛኛል። እሱ ይገዛና ለእኔ ቢጤዎች ለተቸገሩ ሰዎች እኔ ደግሞ እሱ ይገዛኛል። ሂክማ ምን እንደምትል ሰባት ሂክመት ሰላም። ቤቷ ስትገባ ምንም የሚገልጽ ነገር የለም ማለት ቻሌንጁ። ቪዲዮ አልሰራሽም ማሬ? አልሰራው። ምን ያልችልበትም መስራት እንደዚህ አላቅም። ቲክቶክ እንደዚህ ብቻ ላይ ነው እንጂ ምንም ነገር አላረግም። ሪከርድ ያርጉት አያርጉት አላቅም። አሁን ፖሚም ነበረች፣ ሪችም ነበረች፣ ስዊት የሚባልም አንድ ወንድሜ ነበሩ። አንዳንድ ዲያስፖራዎች ታውቃለች ፖሚ ማለት ነው። ሁሉም ቪዲዮ አሰሪ ቪዲዮ መስራት እንደዚህ ካሜራ ከፍቶ መቀረጽና ፖስት ማድረግ ምን ይከብዳል? ምን ብዬ ተቀላቀሉልኝ ቻሌንጁን ብዬ? አዎ ከሌ ቻሌንጅ ሰጥቶኛል። 20 ሰው 20 ሺህ ከሰጠሽ እንትን እልሻለሁ፣ ግማሽ ሚሊዮን ብር ሰጥሻለሁ ብሎኛል። እሰራለሁ በቃ እሺ። ስላላወቅኩ ነው። እሺ ለመጀመሪያ ጊዜ እኔ ቤቱ ሳላስፈትሽ ምናምን አንድ ሰው ቀጥታ ወደ ጉዳይ ስገባ ለመጀመሪያ ጊዜ ታሪክሽ በጣም ስለመሰጠኝ ነው እንጂ ሂዱ ቤቷን ፈትሻችሁ መታችሁ ንገሩ ምናምን ነበር ምለው። ብሩ ለራሷ ነው የሚቀባ? አዎ በራሷ አካውንት። እንዴ በሱ እንዴት? በራሷ አካውንት ነው የምናስገባው 20 ሰዎች። ከዛ ያንን አይቶ የ20 ሰው ደረሰኝ አይቶ ገንዘቡ የ20 ሰው ማለት 400 ሺህ ሲገባላት እሱ ደግሞ ግማሽ ሚሊዮን ይሰጣታል። 100 ሺህ ጨምሮ ካገኘችው ላይ 100 ሺህ ጨምሮ 500 ሺህ ይሰጣታል። ጠቅላላ 900 ሺህ ይኖራታል ማለት ነው። ምን ታደርጊበታለሽ 900 ሺህ? እኔ ላረግ የፈለኩት ጫጩት ማርቢያ ጫጩት የአንድ ቀኖቹ ይገዙና እነዛ በ24 ቀን ወይ ደግሞ በወር ነው የሚወጡት የሚሸጡት። እነዛን አውጥተሽ ከብዛት ስሸጭ እስከ 30 ሺህ ብር ቪዲዮ አብሪ እና አካባቢሽንም ንገሪኝ። አካባቢ አዳማዋሽ ይባላል። እሺ ቪዲዮ አብሪ ማለት ቪዲዮ ስክሪኑ ልጫ ነው። ቆይ እኔ ማውራበት ኢንቫይት አደርግሻለሁ። ይሄው እንጂ አክሰፕት አድርጊ። ይሄው ስለማን ነው ማብራት? ሴቭ የሚለውን ንኪ። ሴቭ የሚለውን ካልነካሽ ወደኛ ይወጣል። እሺ
እሺ መብራቱን አብሪ። መብራት የለሽም እማ? ይሄው በርታለች። እችት አትታይም? እችት መብራቷ ብዙም እንትን አይልም። ቴሌቪዥን ስር ልጠጋ። ያው ጨለማ ጨልም ያለ ነው። ጨልሟል። በቃ አብራ እንደ ስልክ ማስቀመጫው አላብራት ችግር የለም ማሪ፣ ትታያለሽ። ቪዲዮ ግን ስሪ እሺ። በቃ ሌላ ሰው እኔ በጣም የማውቀው ሰው አው ልጁ በየቀኑ እየገባ የሚረዳት ልጅ ነው። እኛም እንረዳታለን፣ እኛም እንገዛታለን፣ እንደዚህ እንደዚህ ብላ ቮይስ አድርጋልኛለች አንድ እህቴ እና ስለዚህ ችግር የለው ግን ጥሪ ውስጥ ቻሌንጁን የሰጠሽን ሰው እዚህ ጋር እንየው። አሁን ይኖራል እዚህ። እንዴት ነው የምጠራው? መጥራት ማለት እንዴት ነው የማደርገው? ቁጥሩ የለሽም? በዋትሳፕ ሼር አድርጊለት ላይቭን። ዋትሳፕ የለኝም። በቃሽ ሌላ ቀን ጠርተን እናመሰግናለን። እሱ ማለት ነው ብሩን ሲያስገባልሽ ጠርተን እናመሰግነዋለን። ሌሌ ምን አልሽኝማ? እሺ ዋትሳፕ ቁጥሩ የለኝም። እንደዚህ ቲክቶክ ላይ ነው ነገር ቪዲዮ ሰርቼ ቪዲዮ ለቃለሁ። ትንሽ እንትኑ ማለት ነው እንደዚህ ማስታወቂያውን ነገር አዎ እኔም ልሰራልሽ እችላለሁ፣ ችግር የለም። እሺ እኔ አሁን ኦልሬዲ እኔ ቤት ገብተሽ 2 አግኝተሻል፣ እኔ እና ሪምን አግኝተሻል። ኦኬ ሌላም ሰው ካለ ቻሌንጅ የሚቀላቀል ሰው በዋትሳፕ ከነገሩኝ እኔ አካውንት ነምበርሽን ሰጥቻቸው አስገብተው ደረሰኝ ይልኩልኛል። በርቺ፣ ከአንቺ የሚጠበቀው ቪዲዮ ስሪ እሺ። እና ብሩን ከሰጠሽ በኋላ እናመሰግነዋለን ልጁ። እሺ እኔም በጣም አድርጌ አመሰግናለሁ ስላስገባሽኝ፣ ስላገዝሽኝ፣ ስለተረዳሽኝ በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ችግር የለም። ልንገርሽ ማለት ነው እንትን በይ አሁን እዚህ ጋር ስልክሽን ስለሰጠሽኝ ብዙ ሌቦች አሉ እዚህ ኦንላይን ላይ እና ቁጥርሽን ይዘውት እንዳይሆን መጥተው ባንክሽን ልናስተካክልልሽ ባንክ አካውንትሽን ምናምን ቢሉሽ ወይ ባንክ አካውንትሽን አሁን እዚህ ጋር ስትነግሪኝ ይዘውት ስልክና ባንክ ኦልሬዲ ኦንላይን ላይ ስትሰጪ በአፕሊኬሽን የሆነ ነገር ያደርጋሉ። ከዛ አሁን የገባልሽን ኮድ ስጭን፣ ከባንክ ነው የምንደውለው፣ አሁን የገባልሽን ኮድ ስጭን ምናምን ሊሉሽ ይችላል። ደውለው ባንክ ቤት መጥቼ እሰጣቸዋለሁ በያቸው ከደወሉሽ። ለማንም ሰው ምንም አይነት ኮድ በስልክሽ ገብቷል ኮድ ስጭን ቢሉሽ አፕሊኬሽንሽ ላይ ገብተሽ እንደዚህ ንኪ እንደዚህ ንኪ ልንረዳሽ ነው ቢሉሽ ማንንም እንዳትሰሚ። መርዳት የፈለገ ገንዘቡን ብቻ አስገብቶ ማንም ይሁን ቻሌንጅ የሰጣት ገንዘብ ወደኛ አስገቢና እኛ ሞልተን እንሰጥሻለን ካሏት አታስገቢ ነው ያልኩት። እሺ ማሬ እሺ። አይ አታስገባም፣ በራሱ አካውንት ነው የምናስገባው። እሷን በማንም አካውንት ወደ ማንም አካውንት ምንም ነገር እንዳታስገባ ነግሬያታለሁ። እንደገና ምንም ነገር ለማንም ሰው ማንም ሰው ደውሎ በስልክ ምንም አይነት ኮድ ስጭኝ አፕሊኬሽን ላተዘጋግች ምንም አንቺን መርዳት የፈለገ ገንዘብ በአካውንትሽ አስገብቶ ብቻ ደረሰኝ ይላክልሽ። አንድ ነገር እንዳይጠይቅሽ ማንም ሰው ነው የምልሽ። እሺ 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 በርቺ። እሺ አመሰግናለሁ። እግዚአብሔር ያክብርልኝ። ማይደል በርቺ፣ ጀግና ነሽ። ፈጣሪ ልጆችሽን ያሳድግልሽ። ስንት ልጆች አሉሽ? 2 አሉኝ፣ የ7 ዓመት እና የ4 ዓመት ተኩል። የ7 ወደ 8 ዓመቱ አሁን ታህሳስ ላይ 8 ዓመቱ ነው ወንዱ። ሴቷ ደግሞ የካቲት ላይ 5ኛዋን ትይዛለች፣ 4 ጨርሳ። የመጀመሪያ ልጅሽ ወንድ ነው እንደኔ? አዎ ወንድ ነው። ወንዱ 8 ዓመቱ፣ ሴቷ ደግሞ ወደ 5። እደጊ ይደጉልሽ ልጆችሽ፣ ፈጣሪ ያሳድግልሽ። ነገ ደግሞ ቪዲዮ ለመስራት ምንም አይነት እውቀት አይጠይቅም። ካሜራ ከፍቶ ጀምር የሚለውን ነቅቶ ለፍልፎ ስቶፕ የሚለውን መንካት ብቻ ነው። ምንም እውቀት አይጠይቅም። ስለዚህ ነገ እንትን በይ፣ ነገ ቪዲዮ መሪ ምንም አመስገኛት መሪ ምንም አመስገኛት። እሺ ሪሚዬ በጣም አድርጌ አመሰግናለሁ። በፊትም ጀመረ አንቺንም እከታተልሻለሁ። ስጦታ እንደዚህ ወርቅ ይወጣላችሁ ምናምን እያለች ማስታወቂያ ስትሰራ ምነው እኔ ዱባይ ቤት እሷ ጋር ገዝቼ ይወጣልኛል እያልኩ እመኝ ነበረ። ብዙ ጊዜ ላይክ አድርጉ ኮሜንት አድርጉ ጣ እንዲወጣላችሁ እያለች እዚህ ሆኜ እኔም እዛ ውስጥ እከታተላለሁ፣ እሳተፋለሁ። ያው ስላላየችኝ ይሆናል። በጣም አድርጌ አመሰግንሻለሁ። እግዚአብሔር ይስጥልኝ። ተባረክ ይታለም
አሚን አሚን። ይመችሽ፣ በርቺ። ሰላም አቡዬ። ሰላም ፖሚዬ፣ እንዴት ነሽ? አለው። ሰላም ነሽ? እንዴት ነሽ? አለን አለን። አንቺ ድምፅ ሆነሻት እኮ ነው ኮመንት ላይ የገባችው። አዎ ብዙ ጊዜ ትጽፍልሽ እንደነበር ያው የአንቺ ቤት በጣም ቢዚ ነው፣ ለዛ ነው ያላየሻት። እና ታሪኳ ላይፍ ላይ ሆና ስትሸጥ ምናምን ነው እኛ ያየናት። እና አካባቢው ክፍለ ሀገር ስለሆነ ብዙ ሰው ገበያ የላትም፣ ትደክማለሽ፣ ትደረድራለሽ ምናምን። እና ኪንግ ፋኖ የሚባለው ልጅ ይሄንን እንትን ያመጣው እሱ ነው። ለምን ከመደብ ነው ትርፌ ምናምን እያለች ስትናገር ነበር። 10 መደብ ብደረድር ከዛ ላይ 2 ነው ማገኘው ምናምን ስትል ነው የሆነ ነገር ስራ ትጀምሪያለሽ የሚገባ ሰው ሲል ያው የተወሰነ ነው ገባን ማለት ነው ይሄንን ብር እንዲሞላላት። እና የሚገዟትም የተወሰኑ ሰዎች ናቸው። ካምፓኒ እርሻ ሰብል ነው የሚባለው የሆነ ብቻ እዛ የሚሰሩ ሰዎች ናቸው። በቀን ትንሽ ነው የሚከፈላቸው። በዛ ሲያልፉ የቻለ ሰው መደቡ 50 ብር ነው። ቲማቲም፣ ሽንኩርት፣ ቃሪያ ምናምን አላት፣ እንጀራ አላት። እና እሱን ያው ለሰዎቹ ነው ጊቫዌ የምትሰጠው። የሆነ ሰው ይገባና 1500 ብር ብትከፊ አሁን 50 እንጀራ ትሰጣቸዋለች ማለት ነው። ከስራ ሲወጡ ሰዎቹ አቅም የላቸውም፣ ሰርተው ነው የሚውሉት ግን ለመግዛት አቅም የላቸውም። እና ላይፍ ላይ ይሄን ስታወራ ነው እኔ ሳልፍ ያየኋትኝ። በነጋታውም ስገባ በእንደዛ ነው ያወቅኳት። ታሪኳን የተወሰነ እየተናገረች ነው የምትጋግረው ምን የምትለው። እና ያ ነው በቃ አሁንም የተወሰነ ነው ገዢዋ፣ ግን እንደዚህ የሚተላለፈው ሰው ነው ቲክታክ ላይ እየገዛ ጊቫዌ የሚሰጥላት ማለት ነው። እና ትርፏት መደቤ ነው ትርፌ ስላለች ነው ይሄን ነገር ያመጣው ኪንግ ፋኖ። ያው ከሞላላት ጥሩ ነው። ይሄን ያህል ነው ማቃት ለማለት ነው። እሺ ፖሚዬና እናለን እና በርቺ፣ ይሞላል። ይሄው አሁን በአሁን እንኳን 2 ሰው አገኝሽ አይደል? እኔና ሪመን ቀጥሎ የሚገቡ ቻሌንጇን መቀላቀል የምትፈልጉ ሰዎች ካላችሁ ፕሊዝ እንትን በሉኝ። ንገሩኝ። ለኔ 20 ሰው 20 ሺህ ብር ከሰጣት እሱ ግማሽ ሚሊዮን ብር ይሰጣታል። እና ነገ ቪዲዮ ስሪ። እሺ እሰራለሁ ነገ። እሺ እናቴ በርቺ። አመሰግናለሁ። እሺ ታለ እናቴ ባይሽ። እሺ ቻው፣ ሰላም ሁኑ። አመሰግናለሁ በጣም እግዚአብሔር ልጆችሽን ይጠብቅልሽ። ፈጣሪ አምላክ አመሰግናለሁ። በርቺ እናቴ። ማንቡዬ እናመሰግናለን። እሺ ፖሚዬ እናመሰግናለን ውዴ። እንደዚህ አይነት እናቶችን የምታበረታቱ ሁሉ ተባረኩ፣ ክበሩልን፣ እድሜ ይስጥልን። አሜን አሜን። እሺ ሰላም ወይ አቡዬ። እሺ አሜን። አንድ ሰው 1000 ብር ቻሌንጅ አይደለም። አንድ ሰው 20 ሺህ ብር 20 ሰው 20 ሺህ ብር 20 ሰዎች 20 ሺህ ብር ካስገቡላት 400 ሺህ ይመጣል። ከዛ እሱ ግማሽ ሚሊዮን ብር ይሰጣታል። አንድ ላይ 900 ሺህ ብር ይኖራታል። 900 ሺህ ብር ሲኖራት እሷ ወይኔ የዶሮ እርባታ ነው ያለችው። ጋይስ ምን እሰራለሁ ነው ያለችው። ወይኔ ጠፋብኝ። ምን እሰራለሁ ነው ያለችው ውዶቼ። የዶሮ እርባታ እና የዶሮ እርባታ ፖሚ ቆይ ፍላወር እየላከች ወደ ጌም ልገባ ነው ጋይስ። ጫጩት እርባታ፣ የዶሮ እርባታ፣ ጫጩት ማርባት። ጫጩት አይረባማ፣ ዶሮ ነው የምታረባው። ጫጩት ማርባት። ኦኬ። ጫጩቱን ገዝቶ ዶሮ ማድረግ፣ ዶሮ ገዝቶ እንቁላል ጥለው ከዛ አርብቶ ዶሮውን መሸጥ። ሀቡ ወይ ያሰበችው በ2 ወር የሚደርሱ ጫጩቶች ይመጡና በሙቀት ነው የሚያድጉት እና ግማሾቹ እንቁላል የሚጥሉ ይሆናሉ፣ ግማሾቹ ደግሞ ያው በ2 ወር እያደለብሻቸው ለገበያ ይቀርባሉ ማለት ነው። እና ያንን ነው ለመስራት። ግማሾቹን አደልቡ ለገበያ ማቅረብ፣ ግማሾቹንስ
የሚፈለፍሉ በግማሽ ላይ አርጋ የሚፈለፍሉ ማለት እንቁላል የሚጥሉ ይኖራሉ። በሁለት ወር ግን የሚደርሱት በሙቀት ነው እንትን የሚሉት ያው ማደለብ ይሄ በሬ ማደለብ ምናምን እንደሚባለው የለም እንደሚባለው ዶሮ ማደለብ ዶሮዎቹን እንትን ብለሽ በሁለት ወር ነው ለእርድ የሚቀርቡት ማለት ነው። ገባኝ። በሁለት ወር ወጭቱን ወደ ዶሮ አሳድጎ መሸጥ እንደዛ ለመስራት ነው ያሰበችው። ምክንያቱም ይሄ የጉልቱ እንትን ያው ልጆቿን ከእጅ ወደ አፍ እንደሚባለው ለማስተዳደር ነው የሚሆናትና ይሄኛውንም እየሰራች ሁለቱንም ለመስራት ነው የምታስበው። በጣም ጥሩ፣ በጣም አሪፍ። ያንን ነው። እሺ ቴንኪ ማሪ። እሺ አቡዬ፣ እንደገና ክፍለ ሀገር ያሉ ሰዎች ያለችበት አዋሽ አርባ አካባቢ ባልትናም ትሰራለች። ያው ብዙ እንደ አዲስ አበባ እርዳታን ስለማያገኙ ችግረኞች አሉ አይደል፣ ቤተክርስቲያን ምናምን የሚቀመጡ ምግብም ታበላለች፣ እንደዛም ታረጋለች። ይሄን ሰው አብይልኝ ስትባል ታበላለች ምግብ። ኦኬ፣ በጣም ሁሉንም ነገር ነው የምትሞክረው ልጅቷ። በጣም ነው የምትጣጣረው። ያው ያለችበት ቦታ እንደ ጥረቷ አልከፈላትም እንጂ ትጥራለች። ጎበዝ። ዋናው ጥረት ነው። አንድ ቀን ይሳካል። if we keep trying and trying and trying አንድ ቀን ሰክሰስፉል እንሆናለን። መሞከር ስናቆም ነው የወደቅነው እንጂ እየተጓዝን ከሆነ አንድ ቀን ያሰብንበት መድረሳችን አይቀርም። ዋናው እኛ ባለንበት አለመቆም ነው፣ መንቀሳቀስ፣ መሞከር። ልክ ነሽ። እኛም ዋናው በቃ ልንለያት ያልፈለግነው ልጆቿን በፍጹም ጥላ መሄድ አትፈልግም እና ላይክ ያባባል ስለ ልጆቿ ያላት ነገር በቃ እዚሁ ጉልት እየሸጥኩ ሁለት መደብ ካተረፍኩኝ ይበቃቸዋል ነው የምትል የነበረው። ለዛ ነው እነ ኪንግ ፋኖም ይሄንን ያመጡት፣ እኛም የተቀላቀል ነው እዚህ ውስጥ። በቀንም ሰዎቹ ሲያልፉ ስትሰጣቸው ካላት ላይ እንግዲህ ጉልበቷን ነው የምትሰጣቸው፣ ግን ደስታዋ ያስደስትሻል ያንኑ ስታካፍላቸውና በቃ ከልጆቿ ጋር እንድትቆይ በሚል ነው አብራ። ጥሩ፣ በጣም አሪፍ እና እናመሰግናለን ሀቡዬ ድምጽ ስለሆንሻት። እግዚአብሔር ይባርክሽ። አሜን አሜን ሀቡዬ። እሺ ሰላም ዋይልኝ ባይ። ሻይ ቡና ይሻላል ሀቡ። ጫጩቶች ብዙ ጊዜ ሁሉም ሞተው ያከስራል። እንዴ እድል ነው፣ እድል ነው። ቻው ፖምዬ፣ ቻው ማሬ፣ ቻው እናትሽ። እድል ነው። አንድ ሰው ሞተበትና ሌላው ይሞትበታል ማለት አይደለም። በዚህ ስራ ሰክሰስፉል የሆኑ ሰዎች ይኖራሉ አይደለ? የሰው ልጅ በአንዱ ባይሳካለት በአንዱ ሊሳካለት ይችላል። ደግሞ ምንድን ነው የምወደው የሆነ ስራ ከመጀመራችሁ በፊት እኔ ይህንን ስራ ወድጄው እስከ መጨረሻው እሰራዋለሁ ወይ ብላችሁ ማሰብ አለባችሁ። ወዳችሁት እስከ መጨረሻው የምትሰሩት ከሆነ የምትወዱትን ስራ ከሰራችሁ ሰክሰስፉል ትሆናላችሁ። ለምን? ሰው የሚወደውን ስራ ከልቡ ነው የሚሰራው። የምትወዱት ነገር ሲሆን ከልባችሁ ትሰሩታላችሁ። ገባችሁ? ከልባችሁ ስትሰሩ ደግሞ ሰክሰስፉል ትሆናላችሁ። ስለዚህ ዋናው ነገር ከልብ መስራት ነው። ከልብ ከሆነ ከልብ ከሆነ ሰክሰስፉል ይሆናል። ዛሬ ግን ምን ሆኖ ነው ሞባይል አፕሊኬሽን የማይሰራው? ጋይስ ይህንን አካውንት ልነቅለው ነው። ሰከንድ አካውንት ፎሎ ያላረጋችሁ ካላችሁ ይህንን ሰከንድ አካውንት ፎሎ አድርጉት። ኤኒታይም ይሄ አካውንት ዋናው አካውንቴ ይሄ አሁን ለ7 ቀን አምጣው ቢዘጋ ምናምን በዚህ ነው የምታገኙኝ። እሺ ድንገት እንዳልጠፋባችሁ ይሄን አካውንት ፎሎ ያላረጋችሁ ሰዎች ካላችሁ ፎሎ አድርጉት። ይሄን አካውንት ለአደጋ ጊዜ ነው የከፈትኩት።